በተለይን አንድ ወር አነጋጋሪ የሆነ ጉዳይ አለ። እሱም የኤርትራ አገዛዝ ፕሬዝዳንት ኢሳያስ አፈወርቂ በኤርትራ ነጻነት ቀን ላይ ያደረጉት ንግግር በተመለከተ ያነሱት ሐሳብ ዋነኛው ሐሳብ ምንድነው? ኦሮሞማ የሚለውንና ቃል በቃል እሳቸውም የኦሮሞን ሕዝብ የማይተካ የኦሮሞማ መንግስት ነኝ የሚል ኃይል በሚል ገልጸዋል። የአብይ አህመድን አገዛዝ ማለት ነው። ይሄን በተመለከተ መጀመሪያ ስትሰማው ምንድነው የተሰማህ? የጻፍከውም አለ በርግጥ ምን ለማለት ነው ኢሳያስ አፈወርቂ ሲፈልጉት የሚለውን ጨምሮ ኢሳያስ ይህን ለማለት ያስገድዳቸው ነገር ምንድነው? ፕሮፌሰር ወደ ሌሎች ወደ ዋና ሐሳቡና ወደ አብይ ኦሮሞማ ሐሳብ በዲቴል እንመጣለን። ግን ኢሳያስ የአብይ አህመድን መንግስት የኦሮሞማ መንግስትና አገዛዝ ሲለው ከምን ተነስቶ ነው ብለህ ታስባለህ? እንግዲህ ያው የኦሮሞማ መንግስትና አገዛዝ አይደለም የሰማሁት። አንተ ቀደም እንዳልከው ነው የሰማሁት። የሰማሁት ፕሬዝዳንቱ ያለው ከኦሮሞ ህዝብ ጥቅም ጋር የማይሄድ ከኦሮሞ ህዝብ ደንታ ያልሆነ ኦሮሞማ ርዕዮተ ዓለም አይዲዮሎጂ ይዘው ነው አካባቢውን በነውጥ የመቱት ያሉት ነው የሚለው ዘርዘር አድርጎታል። አንዴ የናይል ውሃ ይላሉ፣ አንዴ ቀይ ባህር ይላሉ፣ አንዳንዴ ደግሞ የኩሽና የሴም ይላሉ። የኦሮሞማ ከኦሮሞ ህዝብ ጋር የማይሄድ ኦሮሞማ አድርገው አካባቢውን እያናወጡት ነው። ይሄ ነው በዚህ ማዕቀፍ ውስጥ ነው ይሄንን የተናገረው። ለምንድን ነው የተናገረው? አሁን ሰው ለምን እኔ ሮያል ዳፕ እንደሚሆን ያልገባኝ አሁን ስለ ኦሮሞማ ከወሰድክ ስለ ኦሮሞማ የተናገረው አንደኛ ከኦሮሞ ህዝብ ጋር የማይገናኝ ነው ያለው። እኔም እንደሱ ስል ነው የነበርኩት። 7 ዓመት ይሄንን ስል ነው የነበርኩት። አይገናኝም ይሄ ከኦሮሞ ህዝብ ጋር። የኦሮሞ ህዝብ ከአካባቢው ጋር ከህዝብ ከወንድሞቹ ጋር አብሮ ከኖረው ህዝብ ጋር አብሮ በሰላም መኖርና የመብቱን ይገባኛል የሚለውን የመጠየቅ ካልሆነ በስተቀር ከህዝቡ ጋር ጠላትነት የለውም። እነዚህ ግን ከሁሉ ህዝብ ጋር እያጣሉት ነው። በኦሮሞ ህዝብ እየተንቀሳቀሱ ከህዝብ በተለይ ከአማራ ህዝብ ጋር ከትግራይ ህዝብ ጋር ያጋጩት ነው ብዬ ስናገር ነው የነበረው። እና 7 ዓመት ነው ስናገር የነበረው። ኢሳያስ ከዛ ስለተናገረ ትክክል አይደለም ለማለት አልችልም። ይሄ ኢሳያስ አፍ የወጣ ነው። እኔ መጣለው እንዳልከው ምንድነው የተሰማላለው ላልከው ብቻ መልስ ልስጥህና እና ይሄንን እኮ ሲሉ የነበሩት ጦርነት እናውጃለን፣ አሰብን እናስመልሳለን፣ ጦርነት ማወጅ አለብን ብለው የጦርነትን ታምቡር እየመቱ ያሉት የብልጽግና ሰዎች ናቸው። ይሄንን ደግሞ ለምንድን ነው የምታደርጉት በሚባለው ጉዳይ ላይ ካፈንን ሽፍታዎች ተስማምተው ነው ይሄንን ያደረጉት። በደል ተደረሰብን፣ ካለበለዚያ መኖር አንችልም፣ ህልውናችን የሚረጋገጠው አሰብን ስናገኝ ብቻ ነው ወይም ከሶማሌ ጋር ስናገኝ ብቻ ነው የሚለውን የጀመሩት እነሱ ናቸው። አሰብን ይኸውልህ ምንድነው ያለው የኦሮሚያ ፕሬዝዳንት? በሚቀጥለው ዓመት ብልጽግናን ያቋቋም ነው አለ። አንድ ቀን ብልጽግናን ያቋቋም ነው የኦሮሞማን ለማስፋፋት ነው አለ የኦሮሚያ ፕሬዝዳንት። ሽመልስ እኔ ብዙ ስማቸውን የኦሮሚያ ፕሬዝዳንት ደስ ብሏል። በሚቀጥለው ዓመት ደግሞ ቀይ ባህር ላይ የኩሽ ህዝቦች ጫፍ የሚደርሰው እስከ ባህሩ ስለሆነ እሬቻን ሄደን እዛ እናከብራለን ያለው እሱ ነው። በዚህ ምክንያት ነው ያለው። ኦሮሞማን እንደ አይዲዮሎጂ ይዘውበት እኛንም ከኛ ጋር ግጭት ለመፍጠርም እየሄዱ ነው ያለው። ካሰብክበት ኢሳያስን የመውደድና የመጥላትህን ኢሳያስን ፊቱን ስታይ የሚሰማህን ስሜት ወደ ጎን ተው እና እዛ ላይ ምንም ነገር መልስ መስጠት የለበትም፣ በዚህ ጉዳይ መናገር የለበትም ለማለት አይቻልም። የጀመሩት እነሱ ናቸው ልልህ ነው። አሁን እዚህ ላይ ያየም ልናገር የኩሽና ሴም ያለውን እሱ ላይ ልጨምርበት። እዛ ላይ ብዙ ስላልቆየ የብልጽግና ሰዎች የሚሉት የሰሜን አንድነት አለ፣ አማሮችና ተጋሩ አንድ ላይ ሆነው በኤርትራ ተደግፈው በኦሮሞ ላይ የተነሱ ነው እያሉ በየቀኑ እያወሩት ነው። ይሄንን እያወሩ ነው። ሰሜኖቹ ማለት እንግዲህ አማራና ትግራይና ኤርትራ ማለት ነው።
አሁን ደግሞ እነሱ ወደብን በሚወስዱበት ጊዜ የኢትዮጵያ ጠቅላይ ሚኒስትር ያለው የአፋርን ህዝብ አንድ እናደርጋለን ነው ያለው። የአፋርን ህዝብ ከጅቡቲም ከኤርትራም ከኢትዮጵያም ያሉትን አንድ ያደርጋቸዋል እሱ። በዚህ ምክንያት ጅቡቲ የኢትዮጵያውያንን ከጅቡቲ ማባረር ጀምራለች። ከጅቡቲ ኢትዮጵያውያንን ዲፖርት ያደርጉ የነበረው እኛም ጋር አፋር ውስጥ ገብተው ራሳችንን የውስጥ ሁኔታችንን እያመሱት ነው። ጅቡቲን ተነክራለች በዚህ ነገር ላይ። ኤርትራም ላይ የሚሉት ይሄ ወደብ ይሄን ታውቀዋለህ አንተም ታውቃለህ። ይሄ ወደብ አሰብ ወደብ የአፋር ነው። አፋሮች ናቸው የሚኖሩበት። የአፋር ነው። አፋር ደግሞ ኩሽ ነው። እና ምን ያደርግ ኢሳያስ? ፕሮፌሰር በደንብ እናብራራው። ልክ ነው። ኦኬ፣ አሁን ባልከው መሰረት ግን ተጨማሪ ሀሳቦች መፈታት ያለባቸው አሉ። የአፋርን ህዝብ አንድ እናደርጋለን የሚለው የጠቅላይ ሚኒስትሩ ንግግር በእርግጥ እኔ ምንጩን አላገኘውም፣ ግን በደንብ ሚዲያ ላይ ቀርቧል። ግን አንድ ደግሞ ከዚህ የተሻለ ማስረጃ የኤርትራ አፋሮች በአፋር ክልል ትጥቅ ትግል እንዲጀምሩ እንቅስቃሴ ቢሮ እንዲሰጣቸው አድርጓል። ከዛም የኤርትራ ተቃዋሚዎችን ብርጌድ ንሓመዱ የሚባል ንቅናቄ በመላው ዓለም ሲደረግ የነበረ ጸረ ኢሳያስ ንቅናቄም እንደዚሁ በአዲስ አበባ ጉባኤው እንዲያደርግ ጽሕፈት ቤትም እንዲያገኝ ተደርጓል። በዛ ልክ ደግሞ ከአፋርም ደግሞ አንድ የቢሮ ኃላፊ እንደዚሁም ከጓዶቻቸው ወይም ወጣቶችን ይዘው ወደ ኤርትራ ለትግል መሄዳቸው ደግሞ በተመሳሳይ ተሰምቷል። ምናልባት ይሄ የሰሜንና የኩሽ ወይም ደግሞ የሴምና የኩሽ የተባለው አሁንም የባህር በር ተብሎ የሚወራው ነገር ስንመለከት ኢሳያስ አፈወርቂ ያረጉት ንግግር ምሳሌ ይሄ የኦሮሞን ህዝብ ጥቅም የማያስጠብቅና የማይመለከት ኦሮሞማ የሚባል ቡድን ማለታቸውና ሴሜቲክና ኩሽቲክ ማለታቸው ያን የሰሜንና የደቡብ ፖለቲካ ጫፍ ለመድረሱ ወይም ደግሞ ቅርጹን ለመቀየሩ ማሳያ ሊሆን ይችላል ብለን መናገር እንችላለን ፕሮፌሰር? አዎ፣ አሁን እንዳልኩ የአቶ ኢሳያስን የፕሬዚደንት ኢሳያስን ማንነትና የእሳቸውን ፖለቲካ ወደ ጎን ልተው እና አንተ ለጠየቀኝ ጥያቄ ነው መልስ እየሰጠሁ የነበረው። ማለትም የተናገሩት ይሄንን ኢሳያስ ለምንድን ነው የተናገሩት ሲባል የጦርነት ድባብ አለ፣ የጦርነት ፕሮፓጋንዳ በየጊዜው አለ። ጠቅላይ ሚኒስትሩ በቅርብ ሲናገር እርምት እንሰጥበታለን፣ አሰብን እንመልሳለን የሚለው የቆየ አሁን ከዓመት በላይ የሆነ ፖለቲካ ነው። በዚህ ላይ የኤርትራ ፕሬዚደንት ለራሳቸው የሚጠቅመውን ነገር ከመናገር በኋላ ይቆጠባሉ። ለራሳቸው መዘጋጀትን አይዘጋጁም ለዚህ ጦርነት ብዬ አልልም። ከኢትዮጵያ ወገን ግን እኔ ሳየው ከኢትዮጵያ ወገን ነው ይሄንን የማየው። ሰሜንና ይሄ ሴማውያንና ኩሻውያን የሚለው አደገኛ ነው፣ እጅግ ክፉ አደገኛ ነው። የፖለቲካ እንትኑን አይደለም በዚህ አይነት ንግግር መናገር ትክክል አይደለም። ኢሳያስ ለምንድን ነው የተናገሩት ላልከኝ ጥያቄ መልስ ይሄ ሁኔታ ስላለ ነው። የጦርነት ስላለ እሱም የራሱን ጥቅም ለማስጠበቅ የራሱን ተሰሚነት ለማድረግ የማያደርገው ነገር የለም እሱ። ነገር ግን ይሄንን የጀመሩት ይሄንን ጦርነት ካልሄድን አሁንም እያሉ ያሉት ጠቅላይ ሚኒስትሩም ብለዋል፣ ቺፍ ኦፍ ስታፉም ብለዋል። እኔ አላምንበትም እሱ። ይሄ የአሰብን በግድ በጦርነት ወደ ኢትዮጵያ እናስመልሳለን የሚለውን ነገር ሌላ ጦርነት ያስፈልጋል የሚለውን አስፈላጊ ነገርም አይደለም ትክክልም አይደለም። ከዚህ ለ7 ዓመታት ሲገደል የነበረ የኦሮሞ ወጣት የአማራ ወጣት ሲገዳደል የነበረ ሁሉ እንዲቀጥልበት ስለማልፈልግ ይሄን ነገር እኔ ትክክል አይደለም እላለሁ። አቶ ኢሳያስ ግን የሚናገረው ከራሱ አንጻር ነው፣ ያንን እንረዳለን። እሱን ግን እኔ አልሄድበትም። ከኛ ወገን ግን ከኢትዮጵያ ወገን ግን ሳየው ሰሜንና ኩሽ የሚለውን የሚያወሩት የኛዎቹ ናቸው፣ የኛው ሀገር መሪዎች ናቸው። ኢሬስፖንሲብል ነው እንደዚህ አይነት ንግግር ከጅቡቲም ከኤርትራም ጋራ የሚደረገው ነገር ትክክል አይደለም። ይሄ አሁን ያልከው ከአፋርም በኩል እያስታጠቀው በእንደሱ አይነት መሄድ ትክክል አይደለም በእኔ አስተሳሰብ። አሰብ ለኢትዮጵያ የምትሆን ከሆነ ከኢትዮጵያ ጋር የሚሰራ ከሆነ ሌሎች መንገዶች አሉ በንግግር የሚደረጉ። ኤርትራስ ምን ታደርጋለች? አሰብን ለብቻዋ ምን ይጠቅማታል? ስለዚህ ለሁለቱ ሀገሮች በሚጠቅም መንገድ አሳቢ መንግስታት ባሉበት ሊመጣ ይችላል። ጦርነት ግን አስፈላጊ አይደለም። ጦርነትን ነው እየተቃወምኩኝ ያለሁት።
መልካም ፕሮፌሰር፣ እዚሁ አካባቢ አሁን የወደብ ጥያቄ የሚመስለው ነገር ግን የህወሓትና የሻዕቢያ ጥምረት ተብሎ እየተገለጸ ያለም አዲስ እንቅስቃሴ ያለም ይባላል። ሰሜኖች ተደራጁብን መጡብን የሚለው ከጠቅላይ ሚኒስትሩ ጀምሮ በወታደራዊ አመራሮች ጭምር እየተነገረ ያለ ግልጽ እንቅስቃሴ ያለ። ዛሬ እንኳን ፊልድ ማርሻል ብርሃኑ ጁላ በምክር ቤት ውስጥ በባህር ኃይልም በሁሉም ዝግጅት አድርገናል እና የትኛውም ቦታ ላይ እንዋጋለን የሚል ግልጽ ለፓርላማ ሲያቀርቡ ተደምጠዋልና በአንጻሩ ደግሞ ትላንትና የሰማናቸው አንድ የትግራይ ጀነራል ደግሞ በአፋር ሌላ የነፃነት ኃይል ከህወሓት ነፃ የሆነ ትግራይን መፍጠር የሚፈልግ ሌላ ወታደራዊ ኃይል ከቲዲኤፍ አባላት እያሰለጠንኩ ነው የሚል ግልጽ ወታደራዊ እንቅስቃሴ አለ። በሌላ በኩል ከአማራ ክልል ጋር ተያይዞ ከወልቃይት ጋር ተያይዞ አለ፣ የፋኖ የራሱን አለ፣ የመንግስት ወታደር አለ። ይሄን እንዴት ነው የምታየው ፕሮፌሰር? እንደዚህ አይነት ነገሮች በአለምም ሲከሰቱ አሁን ላይ በምስራቅ አፍሪካ ላይ አዲስ እየሆነም ያለ ይመስላልና ምንድነው የሚሰጥክ ምስል? ወይ እንደዚህ አይነት ነገሮች በአንድ ክልል ላይ ለሁለት ከፍለህ ሆነ ብለህ ስታጣላ ሆነ ብለህ ስታጣላ እኔ መንግስት የኢትዮጵያ መንግስታት ከሽፍቶች ጋር እንዋጋለን ሲሉ ሽፍትነትን እንዋጋለን ሲሉ ሰምቻለሁ። ግን እኔ በደርግ ጊዜ አውቃለሁ ወረበታለሁ ሆነ ብሎ ትግራይን ለሁለት ከፍሎ ትግራይን ከትግራይ ጋር ሲያጣላ አላየሁም። በደርግ ጊዜ ሆነ ብሎ ወይም አማራ ጋር ተፋፍሎ እኔ እኮ ምንድነው ይሄ ሪዞርት ሰርቼላችኋለሁ የተቃወመ ኦሮሞ አይደለም ጎጃም አይደለም የሚለው ንግግር አይነት እንደዚህ አይነት ንግግር አሁን ብቻ ሳይሆን ለነገም ለትውልድም ክፋትን እየቀበረ የሚሄደውን አይነት አይቻልም። ይሄን አላየሁም። ወይንም ሆነ ብለህ አፋርና ሶማሌን በምድር ላይ ስታጣላ አላየሁም። እንደሱ አይነት ነገር በፍጹም አላየሁም። ሆነ ተብሎ የሚደረግ ነገር ነው በኢትዮጵያ ውስጥ እየተደረገ ያለው። አሁን ኢትዮጵያ 7 ዓመት አልተዋጋችም። የጦርነት 7 ዓመት ተዋጋች። ከትግራይ ጋር ሚሊዮን ሰው ተገደለ፣ ተፈናቀለ፣ ሁሉ ነገር ተበላሸ። የኢትዮጵያ ኢኮኖሚ በዚህ ምክንያት ዳሸቀ፣ እድገቷ ወደኋላ ቀረ። ተማሪዎች ከትምህርት ቤት ወጡ፣ መምህራን መክፈል አልቻሉም። ዛሬ ዩኒቨርሲቲዎችን ማብላት አልቻለም። ለዛውም 3% ነው 2% ብቻ እያሳለፈና እያስገባ። በጦርነቱ ያልመጣ መዘዝ የለም በኢትዮጵያ ውስጥ። አሁንም ግን ጦርነት ያስፈልገናል። አሁንም እንሄድበት። ለምሳሌ አማራ ክልል እንወስድበት። የአማራ ክልል ላይ ጦርነቱን በሚጀምሩበት ጊዜ ትጥቅ ካላስፈታው ብሎ ጦርነቱን በሚጀምርበት ጊዜ የብልጽግናው መንግስት በ6 ወር ስቴት ኦፍ ኢመርጀንሲ አድርጎ ነው 6 ወር። አሁን ወደ 2 ዓመት ሊደርስ ነው ያ ጦርነት ከተጀመረ። የኃይሉን ሚዛን እኔ እገምታለሁ፣ እዛ የለሁም፣ ግን ይሰማኛል። ከጀነራሎች ንግግር ሰማለሁ። አንዴ እንወጣለን ያስረክበን እንወጣለን ያሉ የክልሉም መሪዎችን ሰማለሁ። ህዝብን ተነስና ለራስህ ተዋጋ ያሉት መንግስት ምን እየሰራ ነው? ህዝብን ተነስና ለራስህ ተዋጋ የሚለው አዲስ አበባም ያለውን የጠቅላይ ሚኒስትሩን ንግግር በደንብ ከሰማኸው እኔ እኮ ህልሜን ኖሬያለሁ፣ እኔ በ7 ዓመት ሁሉን ነገር አደረገ፣ ከዚህ በኋላ ትቼ በሄድም የሚለው የተስፋ መቁረጥ ንግግሮች በደንብ እየታዩ ነው። 2 ዓመት ወጋ። ኦሮሚያ ውስጥ ይሄው 7 ዓመት ወጋ። አሸነፍክ ወይ? ስለዚህ በዚሁ ይሄ ውጊያ ያለ ለዛ ምንም መልስ ሳትሰጥ ደግሞ ከኤርትራ ጋር ከፍታለሁ ከኤርትራ ጋር ጦርነት ከፍታለሁ ይላል። ለምንድን ነው በጦርነት ብቻ የምንታመሰው? ለምንድን ነው ሰው እየተገዳደለ የሚያልቀው? እና ይሄ ሁኔታ ውስጥ እያለን ሌላ ጦርነት መፈለግ እኔ ለምን ምክንያት እንደሚጠቅም እውነቱ አላውቅም። ግን ይህን እየተነጋገርኩ የጥያቄህ እንትኗ ጠፍታብኛለች። ምን አይነት ጦርነት ነው ሊሆን የሚችለው ቢከሰትስ ፕሮፌሰር? እና ምን አይነት ክስተት ነው ሊሆን የሚችለው ጠቅላላ በቀጠናው? አሁን አንድ እኔ የምሰማው ጦርነቱ በአንድ በኩል በምዕራብ ትግራይ በኩል ነው የምንገባበት ነው። ዋናው አንዱ ፍላንክ የጦር እንትኑ ፍላንኩ የሚሄደው በዛ ነው። አንደኛው ደግሞ በአሰብ በኩል ነው። በአሰብ በኩል የሚሄደው ጦርነት
ያኔ በደርግ ጊዜም ሽንፈቱ ከፍተኛ ሽንፈቱ የመጣ በዛ ነው። ለምንድን ነው? ለጦርነት የሚያመች መልክዓ ምድር አይደለም፣ ውሃ የለም። የኢትዮጵያ ወታደር አሰብን ለመውሰድ ከኢትዮጵያ በአፋር በረሃዎች ውስጥ አቋርጦ ውሃ በሌለበት በዛ በ100 ዲግሪ ሙቀት እየተቀጠቀጠ ነው መድረስ ያለበት። ስለዚህ አሰብ አካባቢ በሚደርስበት ጊዜ ደክሞ ጠምቶት ጉልበቱ ሁሉ ጠፍቶ ነው የሚደርሰው። ከሚሊተሪ ስትራቴጂ አንጻር ሳይሆን ይሄ ጦርነት በጉልበት ወስደዋለሁ የአሰብን የሚለው ጦርነት እኔ መጀመሪያውም አስፈላጊነቱ አልታየኝም። ሁለተኛ ነገር ደግሞ በየት በኩል ነው የሚሄዱት? አሁን በእነዚህ ሁለቱ ነው የምንሄደው ብለዋል። ሁለቱም የሚያመች አይመስለኝም። ካልሆነ ደግሞ ትግራይን ይዞ ነው የሚሄደው። ትግራይ ውስጥም እየከፋፈልክ በአፋር ውስጥ እንዴት ሆኖ ነው መንግስት ሌላ ተቃዋሚ ታጣቂ በክልል ላይ በሌላ ክልል ላይ መንግስት እንዴት አድርጎ ነው የሚጀምረው? እኔ ከመንግስት ጋር አይደለሁም ማለት ጀነራል አይደለም። እኔ የኢትዮጵያ መንግስት ለምን ፈቀድክ ታዲያ? የገዛ ራስህን አንድን ክልል በጦርነት ስታምሰው የነበረውን የራስህን ክልል እሱን በጦርነት እዋጋለሁ 4 ክፍለ ጦር ነው 4 እንትን አድርጋለሁ ሲል የኢትዮጵያ መንግስት ዝም ማለት አለበት? በዚህ ላይ ዝም ማለት አለበት? የለሁበትም ለማለት አይችልም ነው የሚለው። ህግ አስከባሪ ነኝ የሚል ከሆነ ህግ አስከባሪ ነው ማቆም አለበት። ኢትዮጵያ ውስጥ በፖለቲካ ችግሮች ጦርነት ውስጥ የመግባቱ ሂደት ቢቀውም ነው የሚሻለው። አሁን ግን በዚህ ጦርነት እንሂድ ካሉ እነሱ እንደሚሉት የኢሳያስ ጦር ተዋጊ አይደለም፣ ውጊያ አይችልም። ይሄን አይተናል፣ አብረን ተዋግተን። ትንሽ ጠንከር ያለው የመካናይዝድ ጦሩ ነው። እሱን ደግሞ በድሮን እንቀጠቅጣለን። በድሮን ቀጥቅጠን ካጠፋ ነው ኢሳያስ መንግስቱ ይወድቃል ነው። መንግስቱ አስመራ ላይ ቢወድቅ እነሱ እንደሚሉት ኢሳያስ ናቅፋ ቢሄድስ፣ ቃሮራ ቢሄድስ፣ ድሮ እንዳደረገው እዛ ቢሄድስ ጦርነቱ አለቀ፣ መልሳችሁ አስተካከላችሁት። ስለዚህ ሌላ የ30 ዓመት ጦርነት ደግሞ ልንጀምር ነው። ችግር የመፍጠሪያ ጦርነት ነው የሚሆነው እንጂ ችግርን የመፍታት ጦርነት ሊሆን የህወሓትና የኤርትራ ኃይሎች ጥምረት በዚህ ውስጥ ምን አይነት መልክ ነው ሊኖረው የሚችለው? ገና ከውጊያው መጀመሪያ ፕሮፌሰር እሱን እኮ ነው በትግራይ ላይ ምንድን ነው የሚሆነው የሚለውን ነገር አሁን ከኤርትራ ጋር ሆነን አንዋጋም ነው ያሉት። ከኤርትራ ጋር ሆነን ኢትዮጵያን አንወጋም ነው ያሉት። እኔ ተጣመሩ የሚለው ነገር እኔ ውስጡ ስለሌለው አላውቅም፣ ግን የሚያደርጉት ግንኙነት አለ። ያ ግንኙነት ደግሞ ለእኔ እንደሚመስለኝ ግንኙነቱን እያደረጉ ያሉት በምክንያት ነው። ያም ምክንያት ከደቡብ አሁንም ጦርነቱ አልቀረም። አሁን አንተ እንደምትለው ጦር እያደራጀበት ነው። ከትግራይ በኩል በደቡብ በኩል በምዕራብ በኩል ምዕራብ ትግራይ በሚባለው ላይ የተከዜ ጦር እያለ የኢትዮጵያ መከላከያ ጦር እያደራጀ ነው የተከዜ ዘብ እያለ። ከዚህ በፊት ይሄ ከበባ አድርጎ አስርበው መፈናፈኛ አሳቶ ነው የቀጠቀጠው ትግራይ። ስለዚህ ከዛ ለመውጣት የትግራይ መሪዎች ከዚህ ያ ከበባ እንደገና እንዳይጣልባቸው ከኤርትራ ጋር ብቻ ሳይሆን ከአማራ ፋኖዎችም ጋር እየተገናኙ ነው። ከበባው እንዳይፈጸምባቸው ከተማውን ለመስበር እየተንቀሳቀሱ ነው ያሉት። በጦርነቱ ግን ከዚህ በፊት ልክ የፕሪቶሪያ እንደተፈረመ የፈራሚዎቹን ቢሮ አስገብቶ የኢትዮጵያ ጠቅላይ ሚኒስትር አሁን ጦርነት እንሄዳለን፣ ኢሳያስን አስወግደን አሰብን ወደ ኢትዮጵያ እንመልሳለን ብሎ የትግራይ የጦር መሪዎችን አነጋግረው ኖ ለአሰብ ብቻ ብለን አሰብን ወደ ኢትዮጵያ ለማስመለስ የሚሞት ትግራይ የለም ብለው ነግረውታል። ከዛ በኋላም ብዙ ጊዜ ነግረውታል። እኛ አንወግንም፣ ጦርነትን ከኤርትራ ጋር ሆነን አንወጋም፣ ከኢትዮጵያ ጋር ሆነን ኤርትራን አንወጋም። ግንኙነት የፈጠሩት ለእኔ እንደሚመስለኝ ከሚታየኝ ነገር ግንኙነቱን የፈጠሩት ከበባ እንደገና እንዳይሆን ነው። እዚህ ላይ መልሼ ልድገም፣ ከኤርትራ ጋር ብቻ ሳይሆን ከአማራ ፋኖዎችም ጋር ግንኙነትን እየፈጠሩ ነው። ከበባ እንዳይኖር፣ ሁለተኛ እንዳይደገምባቸው። ያ ነው የሚመስለኝ። ይሄን ነው ማለት ነው የሰሜን ጥምረት የሚሉት የብልጽግና ሰዎች፣ ወይንስ ከዚህ የተለየ ሌላ የፖለቲካል ኤሊት ጥምረት አለ ብለህ ታስባለህ ፕሮፌሰር? አማራና የትግራይ ህዝቦች በኢትዮጵያ ውስጥ ካሉ ህዝቦች ውስጥ የተቀራረቡ ናቸው። በባህል፣ በቋንቋ፣ በሃይማኖት የተቀራረቡ ናቸው። መጣላት፣ መፋጀት
አልነበረባቸውም። ይሄን ያደረገው የብልጽግና ነው። መፋጀት አልነበረባቸውም። አሁን ደግሞ ያ ሁሉ ሰው ከተገደለ በአማራ ክልልም ጦርነት በብዛት ከተደረገና ሰው ከሞተ በኋላ በትግራይም ያ ሁሉ ሰው ከሞተ በኋላ ወደፊት ግን ተጣልተን ብዙ ሰው እንዲሞት አናደርግም ብለው መነጋገራቸው መታረቅ ምን ጥሩ ነገር አይደለም እንዴ? መታረቅ አግባብ አይደለም እንዴ? ሰው መታረቅና ሰላም ማውረድ መነጋገር አስፈላጊ ነው። ከጦርነት ይልቅ ይሄ ነው የሚያስፈልገው ነው። መንግስት እኮ ማድረግ የነበረበት መንግስት ኃላፊነት ያለው ቢሆን ማድረግ የነበረበት ሁለቱ አንድ ላይ እንዲመጡና እንዲነጋገሩና እንዲስማሙና አብረው እንዲኖሩ ነው ማድረግ የነበረበት። አሁን የሚያደርገውን ነገር ትቶ መንግስት ማድረግ የሚችለውንና የሚገባውን ግዴታውን ማድረግ በማይችልበት ሰዓት እነዚህ አንድ ላይ መጥተው ሰላም እናውርድ፣ እርቅ እናድርግ፣ ከዚህ በፊት የደረገውን መጠፋፋትን እናቆም፣ ሁለተኛ እናድርግ ማለት አግባብ ያለው ነገር ነው፣ ትክክለኛ ነገር ነው። ለብልጽግና ግን የመጨረሻ ነው። የብልጽግና ግን መጨረሻ ነው የሚሆንባቸው ብለው ነው እነሱ የሚያምኑበት። ምክንያቱም ከዚህ ሁሉ ጋር በእነሱ ሰዓት ሲፈልግ ከአማራ ጋር ሆኖ ትግራይ ከኦሮሞ ጋር ሆኖ አማራን ይሄ ታክቲካቸው አድርገው ስላሉት እነዚህ የተለያዩና ሲያጣሉ ሲያጋጩ የነበሩት አንድ ላይ ከመጡ ያቺ የመጫወቻ ካርዳቸው አልቃለች እና ስለዚህ መጮህ አለባቸው፣ በየቦታው መጮህ አለባቸው። እየጮሁም ነው። እኔ ግን ህዝቡ ያደረገው አንድ ላይ መምጣቱ አንድ ላይ መሆኑን ያገኘው ለዛ ነው ይመስለኝ። የሰሜኖች የሚለው ግን ለአማራ ብሎ አይደለም፣ ለትግራይ ብሎ አይደለም፣ በሁለቱም ላይ ጦርነትን ያወጀ መንግስት ነው። አሁን ደግሞ ኦሮሞን ለ7 ዓመት ሲቀጠቅጠው፣ በነገራችን ላይ በኦሮሚያ ላይ ነው የጀመረው። እኔ ከምመጣበት ከወለጋ ነው ጦርነቱን የጀመረው። አውቃለሁ ምን እየተደረገ እንዳለ። ባለፈው 6 ሰዎች ሳሲጋ የሚባል እኔ ከተወለድኩበት ከነቀም ሳሲጋ የሚባል 10 ኪሎ ሜትር ላይ ተገለዋል። አሁን ሰሞኑን ሲደፋቸው ነው የሚውለው። አሁን ግን ከኔ ጋር ሁንና ይላል። ከኔ ጋር ሁንና ተባልልኝ። ሌሎችንም እኮ ነው የሚለው። ሌሎችንም እንደው ፕሮፌሰር እዚህ ላይ ትንሽ ሐሳብ ጨምረ እንድትሰጥበት የኦሮሞ ፖለቲካ ፓርቲዎችን ጭምር እንደ አዲስ አፕሮች የማድረግ የምርጫ ጊዜም ደርሷልና እባካችሁ ጽፈት ቤታችሁን ክፈቱ ብሎ የነ አቶ ዳውድ ኢብሳ ጽፈት ቤትን ከሰሞኑ መክፈትና በጅማም ተደረገ የተባለውና በዛ የነበሩ ውይይቱ ላይ የነበሩ ሰዎች ለተለያዩ ሰዎች ወጣው ሊንክ እናደረጉት ይሄን ነገር ማስቆም እንችለው እንደ ኦሮሞነት ስንቆም ነው እንጂ እንደ ብልጽግና ስንቆም አይደለም፣ አንችልም እንደ ብልጽግና ቆመን የሚል ግምገማ አድርገው ይሄን ፕሮፓጋንዳ የተከተሉበት ሂደት አለና እናንተ ደግሞ የምታረጉት ትግል አለ። የኦሮሞ ነፃነት ጦር ራሱ ያደረገው ትግል አለ። በዚህ ላይ የደረሰው በደል አለ። አሁን ግን የመጨረሻ ምሽግ አድርጎ ለውጊያውንም መጠፋፋቱንም የህዝብ ለማስመሰል ጥረት እያደረገ ያለበት ሁኔታ አለ። እናቱ ታዬ ደንዳም ሌሎችም ጀዋርም በቅርብ ጊዜ በጣም እርሶም በጣም በሰፊው የሚቃወሙትና ለብዙ ኢትዮጵያን እያስረዱት ያሉት ጉዳይ አለና ይሄንን የፈለገበት ዋነኛ ምክንያት ምንድነው? በአሁኑ ሰዓት ሸንፋለሁ ብሎ ስላመነ ነው ወይንስ ተጨማሪ ጊዜ ለማግኘትና ታሪኬን ለኦሮሞ በየተነስቼ ተሸነፍ ብሎ መተረክ ስለፈለገ ነው? ለምንድነው ይሄን ለማድረግ እየሞከረ ያለው? የኢትዮጵያ ጠቅላይ ሚኒስትር የሚሰሩት ለአንድ ነገር ብቻ ነው። በሰባት ዓመታቸው እናታቸው የነገሯቸውን ነገር ከዛ ከተለዩ በህይወት መኖር የሚችሉ አይመስላቸውም። ያቺ የተነገረቻቸው በህፃንነት አሁን እኔ ልጅ በነበርኩ ጊዜ ፓይለት መሆን ነበር የምፈልገው፣ ፓይለት ብሆን ነው። ከዛ በኋላ ግን እኔ አደግኩኝ። ሳድግ ማይሆን መሆኑን አውቄ ሌላ ነገር ላይ ተሰማራሁኝና ከዛ ከምኞቴ ጋር ትቼው ታርቄ እኖራለሁ። እሳቸው አላደጉም። ህፃን ላይ እናታቸው የነገራቸው ላይ አላደጉም። ያንን ካላደረጉ የሚኖሩ አይመስላቸው። ያንን ለማድረግ ደግሞ ለህዝብ የሚገባውን የህዝብን ጥያቄ ለመመለስ ሳይሆን ለሳቸው የሚመቸውን ብቻ በማድረግ ነው የሚኖሩት። አይታያቸውም ለህዝብ፣ ለኢትዮጵያ ህዝብ። እኔ አሁን ባለፈው ጊዜ አንድ የጻፍኩት ነገር አይታያቸውም ወይ ያልኩት እኮ ይሄንን ነው። የሚያድሱት የቱ ጋር ነው? አዲስ አበባ ውስጥ ኮሪዶር ምናምን ከተባለ የሚታደሰው የሚጀምረው የቱ ጋር ነው?
እሳቸው የሚኖሩበት ቤት አጠገብ አይደለም 4 ኪሎ ካዛንቺስ ፒያሳ የእሳቸው ትምህርት ስራቸው ራሱ ይሄ ማደስ የሚባለው ነገር የጀመረው የት ነው? ከቢሮአቸው አይደለም? ከቢሮአቸው ቀጥሎ ግቢያቸው አይደለም? የአፄ ምኒልክን ግቢ በነገራችን ላይ መንካት ያልነበረባቸው መንካት ምኒልክን እንደግፋለን የሚሉ ሰዎችን የአፄ ምኒልክን ቤተመንግስት አርሶ ሌላ ነገር ማድረግ አልነበረበትም። ለማቆየት ፈልገው ከሆነ ልክ ያን እንደነበረ ነው ማስቀመጥ። አፄ ምኒልክ እንደነበሩበት አድርገው ነው ማስቀመጥ የነበረው። ታሪክ ነው ከተባለ ታሪኩን ነው እሳቸው የለወጡት። ግን ቢሮውን ያድሳል፣ ከዛ እንትኑ ያድሳል፣ አዲስ አበባን አድሳለሁ ይላል። አዲስ አበባን የሚያድሰው ለምንድን ነው የሚለው በገዛ ራሱ በገዛ በጠቅላይ ሚኒስትሩ አነጋገር ማስዋብ ነው፣ ለማስዋብ ነው። ስለዚህ እሳቸው የተመቻቸው ከሆነ የፈለከውን ነገር ሁን፣ አዲስ አበባ ላይ ካመቻቹት 4 ኪሎ ካመቻቹት የፈለከውን ነገር ሁን። ያንን ለማድረግ ደግሞ የሞራል ልዕልና የላቸውም። ይሄ ትክክል አይደለም፣ ይሄንንስ አላደርገው የሚሉበት ቦታ የለም። ሚሊዮን ይገልልሃል ትግራይ ላይ ከአማራ ፋኖ ጋር ሆኖ ያን ሲጨርስ ደግሞ ወደ አማራ ፋኖ ይዞራል። እሱን ሲጨርስ ደግሞ ኦሮሞን ከኔ ጋር ሁን ይላል። ይሄ ሁሉ አንድ ነገር ብቻ ለማድረግ ነው የሚደረገው። የኦሮሞ ህዝብ የዚህ ተካፋይ አይደለም። የኦሮሞ የፖለቲካ ተዋናዮች ግን የሚያደርጉትን እንደዚህ አይነት ችርቻሮ የሆነ ፖለቲካ ውስጥ ስለማላውቀው ብዙ አልሄድበትም። ነገር ግን የኦሮሞ ህዝብ ከሌሎች ህዝቦች ጋር ተጣልቶ ለራሱ መኖር አለበት የሚለውን ድረስ እስከ ዕለተ ሞቴ ድረስ እታገላለሁ። ኦሮሞ ለራሱ የሚፈልገውን ነገር የጠየቀው ነገር ዓለም ሁሉ የሚያውቀው የኢትዮጵያ ህዝብ በሙሉ የሚያውቀው የመብት ጉዳዮች አሉ። ያንን ደግፍለታለሁ። ከሌላ ጋራ ግን እየተጣላ የአንድን ሰው ፍላጎት ለማስቀመጥ ለአንድ ኦሮሞ ፍላጎት ለማስቀመጥ መዋጋት አለበት የሚለውን ግን መቃወም አለበት። ለዚህ ነው አሁንም የምንቃወመው። እሱን መቃወም አለብን። በኦሮሞም ላይ በሌላ ላይ የሚያደርሰውን ነገር መቃወም አለብን። ትክክል አይደለም። እኛ የሞራል ሰዎች ነን እንጂ ነጋዴዎች አይደለንም። ገንዘብ ስለሰጠኸኝ ስልጣን ስለሰጠኸኝ ከአንተ ጋር መሆን አይደለም። ኦሮሞ ስለሆንክም አይደለም። እኔ ማንም ይሁን ኢትዮጵያ ላይ መብትን ከጠበቅክለት የአንተ ማንነት ግድ አይለኝም። ይሄም ደግሞ ኦሮሞ ነኝ ስላለ ከኦሮሞ ነው የወጣው ስለተባለ ኦሮሞን በጭፍን ኦሮሞ የሆነን ሰው በጭፍን ጀኖሳይድ እያካሄደ በጭፍን መደገፍ አለብኝ የሚለው ነገር አይሆንም፣ አይገባም። ነገር ግን አሁን የኢትዮጵያ ፖለቲካ ሆኖ ማን የት እንደሚቆም እንኳን አታውቅም። ትናንትና አንድ ነገር ሲናገር የነበረ ተመልሶ ዞሮ ደግሞ ሌላ ነገር የሚናገርበት መርህ የሚባል ነገር የጠፋበት ሞራል የሚባል ነገር የጠፋበት የተጨመላለቀ ፖለቲካ ስለሆነ አንተ የምትለው እየተደረገ ሊሆን ይችላል። አላውቅም፣ እውነቴን ነው። ነገር ግን መሆን የለበትም። ኦሮሞ ነውና ሰውየው ከኦሮሞ ጋር መሆን የምትሉ የኦሮሞ ሰዎችም ካሉ ከሱ ጋር መሆን አለብን። ኦሮሞ ከሆነ ወደ እናንተም ይዞራል፣ ነገ ወደ እናንተም ይዞራል። አብሮ የነበረውን በሙሉ ወደሱ ዞሮበታል፣ ወደ እናንተም ይዞራል። ይሄንን ነው። መልካም ፕሮፌሰር፣ ቀደም ሲልም ጠቅሰነው ያለፍነው ጉዳይ አለ። ለኤርትራ ፕሬዚዳንት የኦሮሞ ምሁራን መለሱት በተባለው ደብዳቤ ላይ ወይም ደግሞ ጠየቁ፣ ያነሱት ሀሳብ ልክ አይደለም ብለው ጠየቁ በተባለው ደብዳቤ ላይ የእርሶ ስምና ፊርማ በስተት ሳይሆን ከእርሶ ፍላጎት ውጭ እንደተካተተ በጽፎ ላይ አትተዋል። በዛም ላይ የተነሱ ሀሳቦች በዋናነት ብልጽግናን ወደ ብልጽግና ማተኮር እንደሚገባ ወደ አብይ ማተኮር እንደሚገባ በዝርዝር አስቀምጠዋል። ግን እዛ ላይ እንዴት ነው በኦሮሞ ምሁራን ስም የእርሶ ስም ተካቶ ለፕሬዝዳንት ኢሳያስ አፈወርቂ የተላከው ደብዳቤ እንዴት አገኙት? ሁለተኛ የኤርትራ መንግስት የማነ ገብረ መስቀል ኦሮሞን እናውቃለን፣ እኛ ለኦሮሞም ያለን ክብር የታወቀ ነው፣ ያደረግነውን ታውቃላችሁ፣ ሲሆን ከተወካዮች ወይም ደግሞ ደስ ያላችሁ ምሁራን በአካል ተገናኝተን እንምከር የሚል ምላሽን ያዘለ ዝርዝር ነጥቦችን አስቀምጧል። ይሄን እንዴት አገኙት ፕሮፍ? የመጀመሪያው ፊርማ የለውም፣ የተባለው ነገር ፊርማ የለውም። ያው ስም ነው የተካተተበት። ነገር ግን በእንግሊዝኛ ቋንቋ ሲግኔተሪስ ምናምን የሚል ነገር አድርገውበታል። ፊርማ የለውም። እንዴት እንደሆነ አላውቅም። ይሄንን ደግሞ ብያለሁ። ከዚህም ራሴን እኔ የለሁበት ብዬ ጻፍኩትም በዚሁ ነው። እኔ እንዴት እንደሆነ አላውቅም። እኔ
ኢሜል ተልኳል ተብሏል። እኔ ጋር አልደረሰም። ለማንኛውም አንድ ሰው ስሙን የምትጠቀም ከሆነ ያ ሰው ተጠቀም ብሎ ሲነግርህ ብቻ ነው መጠቀም የምትችለው እንጂ እሱም ማድረግ በግምት ውስጥ መደረግ የለበትም። እንዴት እንደተደረገ አላውቅም። ነገር ግን በዛ ላይ እኔ የኦሮሞ ምሁራንና ባለሙያዎች የታያቸውን እና የጻፉትን ጽፈዋል። የነሱ አቋም ነው እሱ። የኔ አቋም አይደለም። የኔ አቋም የተለየ ነው ብዬ ምክንያት ሰጥቼበታለሁ። 3 ምክንያት ሰጥቼበታለሁ። ይሄንን ነገር የኔ አቋም አይደለም ያልኩበትን ሰጥቻለሁ። ይሄ የኦሮሞ ምሁራን ያሉትን ለመቃወም ወይም ለዛ አይደለም። እኔ አልስማማበትም። የነሱ አቋም ነው፣ ትክክል ነው። እኔ ግን ሌላ አቋም ነው፣ የግል አስተሳሰብ ነው ያለኝ ነው ያልኩት። ይሄ ደግሞ የኔን ስም ለመጠበቅ አይደለም። ለእኔ ስም ለመጠበቅ ሳይሆን ቅድም ስነግርህ እንደነበረው አካሄዱ በዚህ አይነት ከሄድክበት ወደ ጦርነት ያመራል። በዛ ጦርነት ደግሞ ኦሮሞ ልጆች ናቸው አሁን ሄደው የሚሞቱት፣ ኢትዮጵያ ልጆች ናቸው እዛ ጦርነት ውስጥ ሄደው የሚሞቱት እና አልካፈልበትም ባይነኝ ነው ያልኩት። እነሱ አቋም አላቸው፣ ሌሎችም ኦሮሞዎች የራሳቸው አቋም አላቸው። የአቋም ልዩነት ግን አለን። እኔም የራሴን አቋም ነው የተናገርኩት። አሁን እንዳልኩ ከተነሳሁበት ሁኔታ የኤርትራ ፕሬዚደንት ባይናገሩ ይሄንን ባይሉ እመርጥ ነበረ። ቃላት በተለያየ መንገድ ሊተረጎሙ ስለሚችሉ ባያደርጉት ጥሩ ነበር፣ ባይጠቀሙበት ጥሩ ነበር። ትክክል አይደለም ያደረጉት። ያውቃሉ፣ ፖለቲካ ውስጥ ለዘመናት የቆዩ ሰው ሆነው እያሉ ይህንን በአንድ ቦታ እንደሰማሁት ያላግባብ ብዙ በጥቅም ላይ የዋለ ቃል ነው አሉ የሚል ነገር ሰምቻለሁ። ይህንን እያወቁ መናገራቸውና ለዚህ መንገድ መክፈታቸው ትክክል እንዳልሆነ እሱንም ተናግሬያለሁ። እሱንም በዛ ጽሁፍ ላይ ጽፌያለሁ። እያወቃችሁ ፖለቲካ እንዳው ያንን አናስብም ብትሉም እንደዛ ብለን አይደለም ብትሉም እንደዚህ ኤግዛጀሬትድ ነው ምንድነው ያለው ያሉት ሚስዩዝድ አቢዩዝድ የሆነ ነው ካሉ አቢዩዝድ የሆነ ቃል እንዴት አንተ ተመልሰህ ትጠቅመዋለህ? መሆኑን እያወቅ ለምን ታደርገዋለህ? እስቲ እዚህ ላይ ስለ ኦሮሞማ ማለት ኦሮሞነት ማለት ነው፣ ሌላ ነገር የለውም። በውስጡ ምናልባት ምን ያካትታል ብለን ለመናገር እንችላለን። ኦሮሞማ ማለት ግን ኦሮሞ መሆን ማለት ነው። ልክ አማሩማ ሶማሉማ እንደምትለው ትግርማ በቃ ኦሮሞነት ማለት ነው። ሌላ ነገር የለውም። ሌላ ብዙ ነገር የለውም። ምን ውስጥ አለው? ሌላው ይሄ አይዲዮሎጂ ነው፣ ቲዮሪ ነው ምናምን የሚለው የምሁራን ሶፊስቲኬሽን ነው ብየዋለሁ። እሱ በመሰረቱ ግን ወደ አንዳንድ ኦሮሞዎችን ብትጠይቅ ኦሮሞ ምንድን ነው ማለት ኦሮሞነት ነው ብሎ ነው የሚመልስልህ። ከዛ ውጭ አይደለም። ሁሉም ማንነት አለው። የኦሮሞ ማንነት ማለት ኦሮሞማ ነው። ናሽናሊዝም ማለትም አይደለም። በነገራችን ላይ ኦሮሞማ ማለት ብሔረተኝነት ማለትም አይደለም። ኦሮሞማ አይደለም፣ እሱ ሰቦኑማ ነው በኦሮምኛ ቋንቋ። ሰቦኑማ ማለት ደግሞ በህዝብ መኩራት ማለት ነው። ሶስተኛ አሁን ያልከው የኤርትራ መንግስት የጻፉትና የላኩት በአንድ በኩል ነገሩን ዲኤስካሌት ለማድረግ የፈለጉ ነው የሚመስለው። እኛ ለኦሮሞ ህዝብ ምንም ክፋት አናስብም፣ ችግር ካለ ደግሞ ልናገር እንችላለን ብለዋል። ከማን ጋር እንደምናገረው እነሱ ነው የሚያውቁት። ነገር ግን ጉዳዩን ለማለዘብ መሞከራቸው ጥሩ ነው። ስህተታቸው ገብቷቸዋል ማለት ነው። እዚህ እንደዚህ አይነት ነገር ውስጥ መግባታቸው እንዲያውም ፕሬዚደንት ኢሳያስ ወጥተው ይቅርታ ብለው ቢሉና ይቅርታ ያላግባብ ነው የተጠቀምኩት ቢሉ የተሻለ ይሆናል ብዬ ገምታለሁ። ፕሮፌሰር ምናልባት እዚህ ላይ ትንሽ ጊዜ ወስደህ ክሊር ልታደርግልን የሚገባል። እሱን ከተናገሩ በኋላ አንዳንድ ሰዎች አሰፋ ጃለታ የጻፉትን ኦሮሞማ የሚለውን ሀሳብ ወይም ኦሮሞነትን ይዘው የሚተነትኑ አሉ። እንደ ፖለቲካል አይዲዮሎጂ ነው የሚሉ መነሻለው መድረሻለው የሚሉ አሉ። አሁን እርሶና ሌሎች ደግሞ ኦሮሞነት ነው ከዚህ የዘለለ አይደለም፣ በምሁራን በኩል ሊተነተን ሊሰፋ ሊጠብ ይችላል እንደ ፍላጎታቸው የሚል ሀሳብ አለ። በብልጽግና ሰዎች ወይም ደግሞ በቅርብ ጊዜ በሚጠቀሱት የደሴቱ መሪዎች ደግሞ ኦሮሞማን እንዴት ነው እየተጠቀሙት ያሉት? እነዚህን 3 ነገሮች ለአንድ ጄኒውን ለሆነ ሰው ማወቅ ለሚፈልግ ሰው ሊጠይቅ በሚችልበት ደረጃ ላይ እርስዎ ምን ማለት ይችላሉ ፕሮፌሰር? አሁን ያው ትምህርት ቤት በነበርክ ጊዜ የምታውቀው ነገር አለ።
አንድ ቶማስ ኪዩን የሚባል አንትሮፖሎጂስት ድሮ የጻፈው አንድ መጽሐፍ ስትራክቸር ኦፍ ሳይንቲፊክ ሬቮሉሽን የሚል ምሁራን የሚናገሩት ቋንቋ ለአብዛኛው ህዝብ አይገባም፣ ምንም ግንኙነት የለውም ብለዋል። ምሁራን በራሳቸው የራሳቸው ጃርገን አላቸው፣ በዛ ነው የሚናገሩት ነው። ምክንያቱም ምሁር ስትሆን የምትጽፈው በነገራችን ላይ የምትጽፈው እንዳንተ ምሁር ለሚመስል ሰው ነው የምትጽፈው እንጂ ለአብዛኛው ሰው አይደለም። ለአብዛኛው ላይ ስትጽፍ በሌላ መንገድ ነው የምትጽፈው። ይሄ የአብስትራክሽን ሶፊስቲኬሽን የቲዮሪ የምናምን ጉዳይ አለ። ለአካደሚ የሚሆን ጽሁፍ አለ። ለዛ ኦዲየንስ የምትጽፈው አለ። ኢትዮጵያ ውስጥ ሁለቱ አይለይም። ለአካደሚ የሚጻፈውና ለህዝብ የሚጻፈው አይለይም። የሚፈልገው በፈለገው ሰዓት እንደፈለገ ሊጠቀምበት ይችላል። አሁን እኔ ከሌሎች ከኦሮሞ ምሁራን ጋራ እዚህ ላይ ልክ አይደለም እያልኩ ለሄድበት አልፈልግም። ግን እንዳልከው ቲዮራይዝ በምታደርግበት ጊዜ ህዝብ ከሚኖርበት ጋራ ብዙ ግንኙነት ያለው ነገር አይደለም። በተራ አነጋገር ግን በህዝብ አነጋገር ግን ሌላው ሰው ሁሉ መረዳት ያለበት ኦሮምኛ የሚያውቅ ትንሽ ኦሮምኛ የሚያውቅ ሰው የሚረዳው ኦሮሞማ ማለት የኦሮሞ ማንነት ማለት ነው። በዚህ ውስጥ ኦሮሞዎች የሚያምኑት ነገር አለ። የሚካፈሉት ምንድነው የልባ መዋቅሩን የሚቀርጽ ነገር አለ። አማራም አለ፣ ሶማሌም አለ። አብረህ ስትኖር ከባህሉ ውስጥ የሚወጣና ልቦና መዋቅር በዛ ይቀረጽና አስተሳሰብ አመለካከቱ ልቀርጻል። ይሄ የሳይኮሎጂካል ሜክአፕ አለው እያንዳንዱ ህዝብ ይላል። ኦሮሞማው ያ የኦሮሞ ሳይኮሎጂካል ሜክአፕ ነው። ሰው ሁሉ ኦሮሞ የሚሆንበት በትውልድ አይደለም። በዛ ውስጥ ስታድግ በደም አይደለም ስታድግ ያንን ስነ ልቦና ካገኘ ያንን ሜክአፕ ካገኘ ኦሮሞ ትሆናለህ ማለት ነው። ያ ነው ኦሮሞማ ማለት። ከዛ ውጭ ምንም መሆን የለበትም። ቅድም ነግሬሃለሁ። ፖለቲካ አይደለም ኦሮሞማ። ፖለቲካ ስታደርጎ ሰቦኑማ ነው የሚሆነው፣ ሌላ ነገር ነው የሚሆነው። ኦሮሞማ የባህል የማንነት ጉዳይ ነው። በውስጡ የሚካተቱ ነገሮች አሉ፣ ከባህሉ ውስጥ የተያያዙ ማንነትን የሚሰጡ። ከዛ ውጭ ያለው ፖለቲካ ነው ምናምን የሚባለው ቅድም ነግሬሃለሁ። እሱ ሰቦኑማ ነው፣ ኦሮሞማ አይደለም። ኦሮሞማ በንጽህነት የእያንዳንዱ ሰው ያለው እያንዳንዱ ብሔረሰብ ያለው በጋራ የሚጋራቸው የባህል እሴቶች ማንነትን የሚሰጡ ስነልቦናውን የሚወቅሩ ናቸው እንጂ የፖለቲካ ጉዳይ አይደለም፣ የአይዲዮሎጂ ጉዳይ አይደለም። እዚህ ላይ የምሁራን ክርክር ሊያደርጉ ይችላሉ። የምሁራን ክርክር፣ የትምህርት ቤት ክርክር፣ ከሰው ልጆች ኑሮ ጋራ ያልተገናኘ ክርክር ሲያደርጉ ይውላሉ። ይሄን ታውቃለህ አይደለም? በእንትን ላይ የሚሽከረከር ነው፣ ፀጉር ስንጠቃ ነው የምሁራን የሚባል ነገር አለ። እሱ የነሱ ነው። ዓለም ላይ እንደ ፍልስፍና የሚወሰድ አለ ብዙ ተውት። ትክክል። ቃል ስትሰነጥቅ ምናምን ጊዜ ስትሰነጥቅ የምትውልበት ጊዜ አለ። እሱን እዚህ በፖለቲካ ውስጥ አስገብተን ያላግባብ ስንጠቀምበት ችግር ይፈጠራል። ሆነ ብለው ደግሞ እንደሱ አይነት ነገሮችን አውጥተው ሆነ ብለው ኦሮሞማ የሚባለውን ነገር ሙሉ ለሙሉ ፖለቲካ እንዲሆን ያደረጉ ወገኖች አሉ። ሌት ተቀን እዛ ላይ ሲቀጠቅጡ የነበሩ ዛሬ እጃቸውን ሊያጥቡ የሚፈልገው ኢሳያስ ብለዋልና እኛ እጃችንን አጥበናል ለማለት የሚፈልጉ አሉ። ሌት ተቀን ግን ይህንን ስም ከአውዱ ውጪ ሲጠቀሙበት የነበሩ ፖለቲከኞች አሉ፣ የሚዲያ ሰዎች አሉ። ኦሮሞማ ግን አንተ እንደጠየቅን ለአድማጮች ኦሮሞማ ማለት ይሄ ነው። አውዱ ውጭ ሲሆን ሌላ ነገር ነው የሚሆነው። እንዳልኩ ሰቦኑማ ነው የሚሆነው፣ ብሔረተኝነት ለምሳሌ። ስለዚህ ከዛ ጋር የሚገናኝ ነገር አይደለም። ይሄንን የአብዛኛው ህሊናው ከፖለቲካ ብቻ ጋር ያልተገናኘ ሰው ሊያየውና ሊጠቀምበት ሊረዳው የሚችለው ነው። ይሄንን ነው ለማለት እንችላለን። ብልጽግናስ እንዴት ነው እየተጠቀምበት ያለው? ፕሮፌሰር እርሶም ያነሱት የብልጽግና ፍላጎት እና እንቅስቃሴ ቀደም ሲልም ሲያነሱት የነበሩት ለኢሳያስም ግባት እንደሆነውና በዛ ላይ ሪፍሌክት እንዳስገድደው ቅድም ሲያነሱ ስለነበር ይሄን ነገር ለምን ነው እየተጠቀሙ ያለው? ብልጽግና ህገ መንግስታዊነትን፣ ሌሎችን ዲሞክራሲያዊነትን
ሰላማዊነትን ሌሎችን ሲጠቅስ አይሰማም። ግን ውስጥ ለውስጥ ደግሞ አቶ ሽመልስም ሌሎች ሰዎችም ኢቭን አብረው የሚሰሯቸው ወደው ገቡ የተባሉ ሰዎችም ከዚህ ጋር ተያይዞ ስም እየወጣላቸው ምን እያለ ያን መልክ ለማስያዝ ለነ ዶክተር አብርሃም ለሌሎችም እየሰጡ ባህላዊ ስሞችን ጭምር ሰጠው በዛ ውስጥ የማካተትና ጠቅላላ ይሄን ኦሮሞማን እየሰፋ ያለና በሌሎች ህዝቦች ማንነትና አስተሳሰብ ላይ አደጋ እያመጣ ያለ አስመስል የሚያቀርቡበት ሂደት በዚህ 7 ዓመት በተለያዩ ጊዜ ታይቷል። ለምንድን ነው ይሄን የሚያደርጉት በዋናነት? ወይስ የተለየ ጥቅም እያገኙበት ነው ያሉት ከብልጽግና የሂደት ውስጥ? ሲፈልጉ ነው። ብልጽግናዎች ማለት ኦፒዲኦዎች ናቸው። ነገራችን ላይ ኦፒዲኦዎች ናቸው። ኦፒዲኦ ሌሎች ሰዎች አይደሉም። ትናንትናም ስንታገላቸው የነበሩ ናቸው። ሌላ አይደሉም። ኦፒዲኦ ደግሞ ያው አፈጣጠሩን ታውቃለህ፣ ከምን እንደተፈጠረ ታውቃለህ። ከትግል የመጣ አይደለም። አሁን ለምንድን ነው የሚጠቀሙ ያሉት? ቅድም ነካክቼልሃለሁ። ነገር ግን ኦፒዲኦዎች የኦፒዲኦም ቁንጮ የሆነው ጠቅላይ ሚኒስትር እሱም ብቻ ነው እንደሚጠቀመው? ኦሮሞማን ብቻ ነው የሚጠቀመው? ሲፈልግ ይጠቀምበታል። ሲፈልግ ከበቡኝ በሚልበት ጊዜ ኦሮሞዎች እኮ ለገጣፎም ከምንም መጡ ይልሃል። ሲፈልግ ደግሞ ባህር ዳር ላይ ሄደው ኦሮሞነት እኮ የኦሮሞ ናሽናሊዝም እኮ ኦሮሞን ከትልቅ ቦታ አንስቶ መንደር ውስጥ ያስገባ ነው ይልሃል። ሲፈልግ ነው። ስለዚህ ኮንሲስተንትሊ የሚጠቀምበት ነገር የለውም። እንደ ሁኔታው ነው። ሲፈልግ ጠላት ነው፣ ሲፈልግ ወዳጅ ነው። የሚጠቀምበት ምን ይጠቀማል ለምትለው ደግሞ ሲፈልግ ኢየሱስ ክርስቶስም ይሆናል፣ ሲፈልግ መሐመድም ይሆናል፣ ሲፈልግ ሙሴም ይሆናል። የማይጠቀምበት የለውም። የማይጠቀምበት ምንም ነገር የላቸውም። ሲፈልጉ የአፍሪካ ፓርቲ ከአፍሪካ አንደኛ ከአፍሪካ የማይሉት ነገር የላቸውም። አሁን እሱን ደክሞን ትተናል እሱ እንጂ ይሄ ከፈጣሪ ጋር ራስን ማመሳሰል ወንጌላውያን አሉ መሰለኝ የሚደግፉት፣ ለነሱ ሲል ነው የሚሉት፣ እነሱ ናቸው የሚነግሩት። ነገር ግን በንድድ መሆን አለበት። ያንን ስትሰማ የክርስቶስ ተከታይ ብትሆን የሱን ትንሽ መከራ ከክርስቶስ ጋር አንድ ሲያደርገው በንድድ መሆን አለበት። ከነብዩ መሐመድ ጋር ሰሞኑን በአረፋ ቀን ነብዩ መሐመድ ጋር ራሱን ሲያደርግ ሙስሊም በሙሉ ኦፈንድድ መሆን ነው የነበረበት። ከኦርቶዶክስ ጋር ኦርቶዶክስ መነካት የለበትም። የኔ የሆናችሁ ወንጌላውያኑ የግድ ማክበር አለባችሁ ምናምን ብሎ እሱንም ሲጠቀም ኦፈንድድ መሆን አለበት። ኦሮሞማንም እንደሱ ነው ማየት ያለባቸው። ለመሳሪያነት ብቻ ነው እንጂ የሚጠቀምበት ምንም ነገር ለኦሮሞ ያደረገው ነገር የለም። ስለዚህ ይሄ የነሱ የፖለቲካ ታክቲክ ስልጣን ላይ ለመቆየት የሚያደርጉት ነው። ምክንያቱም ኦፒዲኦ በኦሮሞ ማህበረሰብ ውስጥ ወዶ ገብ ነው ያልከው። አሁን በኦሮሞ ማህበረሰብ ውስጥ ወዶ ገብቶ ለሌላ ጥቅም ለማገልገል ብቻ ተፈጥሮ ለዛ የኖረና ለዛ የሚሞት ፓርቲ ነው። ሌላ ነገር ምንም ነገር የለውም። ለዛ ነው የሚያደርጉት። ከኦሮሞ ጋር ግንኙነት የላቸውም። የኦሮሞ ህዝብ እና የኦሮሞ ብሔረተኞችም ለኦሮሞ ህዝብ ይገባል የሚለውን ጥያቄ ከመጠየቅ አልፎ በሌላ ላይ ሸክም መጫን አለብን፣ በሌላ ጫንቃ ላይ መኖር አለብን የሚል ነገር ከኦሮሞ ውስጥ ወጥቶ አያውቅም። ይህንን ያልኩ ለምንድነው? ሁሉ ኦፈንድድ መሆን አለበት። አንተን ሲጠቀምህ ያን ጊዜ ዳር አለፍክ ማለት አለበት። ለዛ ግን ፌር ጌም ነው ለነሱ። ሁሉም ቅዱስ የምትለው ነገር የማይነካ ነገር ሁሉ አውጥቶ በጥላሸት ሲቀባው ነው የሚውለው። አነካም የሚባለውን ሲያበላሸው ነው የሚውለው። በዛ ላይ ሁሉም ሰው የኔንስ መንካት አልነበረብህም ነው። አሁን እኛ የምናደርገው እሱ ነው። የኦሮሞን ህዝብ ነገር እንኳን አትጠቀምበት ነው። ለነሱ መሳሪያ ነው፣ ለነሱ መቆያ ነው። ተንጠልጥለው የመጡ ሰዎች ስለሆኑ የተማረኩ ስለሆኑ ያ የምርኮኝነት ስሜት ከውስጣቸው ለዘላለም የማይወጣ ስለሆኑ ዳር የማያውቁ ስነስርዓትን የማያውቁ ሰው ምን ይለኛል የማያውቁ አሁን አታውቁም።
ኢትዮጵያ ውስጥ እንደነሱ የጠገበ እንደነሱ የሰረቀ እንደነሱ መሬትን የቸበቸበ እንደነዚህ ሙስና የተጨማለቀ መንግስት በኢትዮጵያ ውስጥ ታይቶ ይታወቃል ወይ? ይሄ ከኦሮሞ ህዝብ ጋር መነካካትም የለበትም ብለን ነው ለመታገል የምንፈልገው። ከማንም ጋር መነካካት የለበትም። ከኦርቶዶክስም ከሙስሊምም ከወንጌላውያንም ጋር መነካካት የሌለበት ገብቶ መጣል ያለበት እምቅ እፍን ነው ያለው። ስለ ኢኮኖሚ ሲናገር እንደዛ ነው መሆን ያለበት ግም ነገር ነው እንጂ መነካካት ያለበት ነገር አይደለም። ከኦሮሞም ጋር መነካካት የሌለበት ነገር ግን ስልጣን ላይ ስላሉ ይነካካሉ፣ ገንዘብ እንደ ውሃ ያፈሳሉ። የውጭ ሀገር ድሮ አረቦች ከኛ ሀገር ይውጡ ነበር የሚባለው የነበረው። አረቦች ሙሉ ለሙሉ ኢትዮጵያ ውስጥ ገብቶ ገንዘብ እየረጩ የኢትዮጵያ ጉዳይ ቀርቶ የኢትዮጵያ ጥቅም ቀርቶ የአረብ ስራ የሚሰራ ሰው ስልጣን ላይ ስለተቀመጠ ነው። አመሰግናለሁ ፕሮፌሰር። ከሰሞኑ ሁለት አርቲክሎች በተለይ ወርዛን ኤቭል የሚለው በአዲስ ስታንዳርድ ሃውስ ስቱፒዲቲ ፊልድ ኢትዮጵያን ኢንቱ ሪጌኒንግ ኢንፈርኖ ሚል በግልጽ ረጅም ሀተታ የጻፍክበት ጽሁፍ አለ። እኔ ከታይትሉ ጭምር ነው የምጀምረው። እንደዛ ነው የምታስበው? ከእውነትም ከሰይጣን ወይም ከዳቢሎስ ቀጥታ ትርጉሙ እንደዚሁን በላይ ነው የብልጽግና ወይም የአብይ አህመድ አካሄድ ብለን የምታስበው? እስኪ ያነሳቸውን ነጥቦችን በትክክል በዛ ውስጥ ለመግለጽ ያስቀምጥካቸው ሰፊ ዝርዝር ጉዳዮች አሉ። በተለይ የባለፈውን 7 ዓመት በዝርዝር ስላስቀምጥከው ማለት ነው። ለዚህ ማስረጃ የሚሆን ለተመልካቾቻችንም ማንሳት ትችላለህ። አሁን በደረጃ ልናገር። አንተ አታምንም እንደዚህ እንደሆነ? እኔማ የነበርኩበት ስለሆነ አምናለሁኝ። ያ አደባባይ የሚደረገው የሰው ልጅ እባክህን አታቃጥለኝ እያለ የሚቃጠልበት፣ እባክህን አታቃጥለኝ እያለ ሰው ልጅ የሚቃጠልበት። አሁን በቅርብ በኦሮሚያ ላይ ያለው ተገሎ ሬሳው በአህያ ላይ የተጫነ የሚሄድበት ከዚህ በታች ይብላል እንዴ? ከዛ በታች መሄድ ትችላለህ እንዴ? ለመቀጠል ትችላለህ? እንደዚህ የተደረገበት ሀገር ነው። እኚህ ሰውዬ ሴት እናትህ ናት፣ እህትህ ናት፣ ሴት ልጅህ ናት። የተደፈሩት እኮ በብልት ነው ብለው ከአንደበቱ ሲወጣ ፍንቅቅ የማያደርገው የሰው ልጅ ሞተ። ምንድን ነው ሞት የምታዳንቁት? ምን ሞት ያዳንቁ? አሜሪካም እኮ ሰው ይሞታል ብለው ምንም አይሰማው። ምንም ሰውነት ሂውማኒቲ የምትለው ሰብአዊነት የሌለበት ከዛ በላይ ነው እንደ ሰይጣን የሚያደርገው። አሁን እንኳን እኔ ከሰይጣን ጋር አወዳድሬ አይደለም። የመጀመሪያው ደረጃ ውጭ ያለውን ነገር በአግባቡ ያለው እንዴ ሰው ተራብኩ ስትል ጥጋበኛ የምትለው ተራብኩ የሚለውን ሰው ትላለህ እንዴ? ሰውነት የለህም ወይ? ሰብአዊነት የለህም ወይ? ከአንተ ጋር የተፈጠረ ነገር የለህም ወይ? እንዴ ሰው የቤት ኪራይ ቸገረኝ ቢባል ገጠር ግባ እያልከው የለህም እንዴ? አይሰማህም? አብረህ አትጨነቅም? ይሄ ኮምፓሽን የሚባል ነገር የለህም? የለው ምንም አይሰማህም። እኔ እዚህ ላይ ልጨምር፣ መልካም ነው ለምትሉት ሰዎች 4 ኪሎ አካባቢ ያሉትን እናቶች መበለቶች ቤተመንግስት ውስጥ ጠርተህ ዱቄትና ዘይት ደርድረህ ፎቶግራፍ ካነሳ በኋላ በጎ ነገር እንዳደረክ የምሰጠው ማዋረድ አይደለም ወይ? ልጆች ነው መርዳት ከፈለግ ቴሌቪዥን ላይ ማውጣት ምን አስፈለገ? ሃይማኖት ነው ያዘዘኝ ካልክ እኮ ስለ ሃይማኖት እኛም እናውቃለን። የግራህ የሚሰጠውን የቀኝህ አይወቅ ነው የሚለው። የዛ ሁሉ ትምህርትን እንደዚህ ስታክሰው ዝም ብሎ እየታየ አይደለም ሊባል ይቻላል። አሁን ሌላ ነገር ሳንገባበት እኔ እናንተም እንስማማበት፣ አንተም ሆንክ ሌሎች እስር ቤት ውስጥ የገቡት የሚደረገውን ታውቁ የለም። ሰሞኑን ትናንትና ማታ ታየ ደንዳን ሳዳምጠው ነው የነበረው። ጣቱ የተወሰደበት አይኑ ያወጡበት ሬሳ አምጥቶ አብራቸው እስር ቤት ከሬሳ ጋር ያስተኛቸው እባብን ገለው ጉንዳን እንዴት ሰፍርበት አድርገው እዛ ውስጥ እንድትጨነቅ ያደረገው። አሁን ያየሰ በመጽሐፉ ላይ የጻፈውን ያነበበ ሰው ያለፋችሁበት ታውቃላችሁ።
ያለፋችሁበት ታውቃላችሁ። ለሌሎቹ ግን ይህንን ስታዩ ሌሎቹን ሰዎች ነው የምለው እነሱ የላቸው ይህንን እያያችሁ አሁንም በጎ ነው ልትሉን ነው። ከኢቭል በታች ለመሆኑ እነዚህ ማስረጃዎች ናቸው። በዛ ጽሁፍ ግን ነው የጻፍኩት። ይሄ ዲትሪሽ ቦንሆፈር የሚባለው የጀርመን የሉተራን ካህን የጀርመን ሰዎች አብረው ሲኖሩ የነበሩትን አይሁዳውያንን አብረው ሲኖሩ የነበሩትን መልሰው መግደል በሚጀምሩበት ጊዜ ሰውን እንዲህ የሚያደርገው ምንድን ነው? እንዴት እንደዚህ አይነት ሰዎች አብረው ያላቸውን ጎረቤቶቻቸውን በእነሱ ላይ እንዴት ይነሳሉ ብሎ አሰበ። አፍተር 10 years ነው የምትለው ያቺ ጽሁፏ። እስር ቤት ውስጥ አስበው ኢቭል አለ የሚሉ አሉ። እዛ ላይም ሊንክ የሰጠኋቸው ኢቭል ነው፣ ፖለቲካል ኢቭል ነው፣ ባናሊቲ ኦፍ ኢቭል ነው የሚሉ ምሁራንም አሉ። ይሄ ዲትሪሽ ቦንሆፈር ግን የሚለው ኖ cultivated stupidity ነው የሚለው። ያ ኢቭልን ለመታገል ትችላለህ፣ ተደራጅተህ መታገል ትችላለህ፣ መቋቋም ትችላለህ። ሁለተኛ የዓለም ጦርነት ያንን ኢቭል ለመቋቋም ዓለም ሁሉ ተስማምቶ ታግሎ አሸነፈ። cultivated stupidity ግን ልትቋቋም አትችልም፣ ልትጣላው አትችልም ነው። የት ቦታ ልታደርስ አትችልም ነው። አሁን እዛ ላይ ለማሳየት የፈለግኩት ይሄ የነሱ የመሪዎቹ መገለጫ ነው። ነገር ግን በህዝቡ ሁሉ ውስጥም ገብቶ ምሳሌ አድርጌ የተጠቀምኩበታል። ህዝቡ ውስጥ ገብቶ አሁን የኦርቶዶክስ ቄሶች በሰይጣን መገዛት አለብን በሚሉበት ጊዜ አትጠየፍም እንዴ? የመጸየፍ ነጭ ችሎታችን የት ነው የገባው? ህዝቦች እንዴት የሰው ልጅ የመጸየፍ ይሄ the capacity to be offended ስታጣ ከሰው በታች ሆነሃል ማለት ነው። ከሰው በታች ሆነሃል። ያን አይነት ስቱፒዲቲ ከሰው በታች ሲያደርግ ኢቭል እንኳን የተሻለ ነው። ለምን ልትጣላው ትችላለህ ነው የሚለው። እኛ ግን እንዲህ አይነት ነገሮችን በኢትዮጵያ ውስጥ እያየን ግደለውና ስጋውን ብላው ጠብሰህ ብላው ከዛ በኋላ ጸልይ ሲልህ ትቀበላለህ። የት ገባ የካፓሲቲ ቱ ቢ ኦፌንድድ የመጠየፍ ችሎታችን የት ነው የገባው? የሰው እንደ ሰዎች እንዲህ አይነትን ነገር ለመጠየፍ የማንችል ሰዎች ከሆነን እንደዛ ድረስ ከወረድን ያ ነው እንግዲህ ስቱፒዲቲ። እሱ is worse than evil የሚለው ይሄንን ነው። እንደዚህ አይነት ሁኔታ ውስጥ ነው ያለ ነው። ይሄን ታምናለህ ያልከው በሁለቱ ደረጃ አምናለሁ። ያየሁትንም አይቻለሁ። ከምሁራንም አንደበት ከወጣው በላይ አይቻለሁ። አዎ እዚህ ድረስ ከደረስንና ከተቀበልን ዲያቆኑ የጻፈው አለ አይደል? ያጠገባቸው ያለው ዲያቆን የሚጽፈው ነገር አለ። ሁልጊዜ የሰው ልጆችን የአማራ ልጆችን ምንድን ስም የሰጣቸው ጃውሳ ይላል። ከዛ በኋላ ደግሞ ከእንስሳ ጋር ከምናምን ጋር ሲያወዳድር ይውላል። የኦሮሞ ልጆችን ሸኔ ይላሉ፣ የተለያየ ስም ይሰጣሉ። ሌላውን ጁንታ ይላል። ይሄንን እየሰጡ የኢትዮጵያን ሕዝብ በሙሉ እንጨርስ እያሉ አሁንም ለመጠየፍ ችሎታ የለንም። እዛ ውስጥ ነው ያለነው ለማለት ነው። ይሄንን የዚህን የመጠየፍን ጉዳይ ፕሮፌሰር ትንሽ ቀንበብ እናድርገውና በኢትዮጵያ ምሁራን አንግልን ነው እስኪ አሁን ሚኒሻ የሚያስተዳድረው ሀገር ነው ያለው። ሚኒሻው እንደፈለገ ይገላል፣ እንደፈለገ ያስራል፣ እንደፈለገ ይጨፈጭፋል። ሰራዊቱም ያው ከሚኒሻ ካራክተር ከፍሎም ህዝባዊነት የሚባለው ዓለም አቀፍ ህጎች የሚባሉት በውትድርና ውስጥ ያሉ የሰባዊነት እንግዲህ ውትድርና ለሁሉም የዓለም ህጎች የሚባል ደረጃ መነሻ የሆነ ሕክምና ሳይንስን ጨምሮ ለብዙ ነገሮች መነሻ የሆነ ነው ውትድርና። ግን በኢትዮጵያ ውስጥ እንደዚህ አይነት ነገሮች አናይም። በቅርብ ጊዜ እንኳን በመራዊ በተለያዩ ቦታዎች የተፈጸሙ ጭፍጨፋዎችን ዓለም እንዴት እንደዘገባቸው እናያለን። በኦሮሚያ በተለይ ይሄው ሚኒሻ እንደገና ከእስር ቤት ወጣቶችን እያዘ ቀደም ሲልም እርስዎ የሚያነሱት በአንድ ሰፈር ውስጥ 10 ሰው 5 ሰው 20 ሰው የመግደል የመጨፍጨፍ ሂደት አለ። ይህንን ኖ የማለት ጉዳይ ደግሞ በጣም ዝቅ ያለ ሁኔታ ነው የሚታየው። በየሰፈሩ የተማረ ሰው አለ፣ በየሰፈሩ ዩኒቨርሲቲዎች አሉ፣ በየሰፈሩ ምሁራን ወይም ደግሞ የተማሩ የሚባሉ ሰዎች የሚንቀሳቀሱባቸው ሆስፒታሎች፣ የጤና ጣቢያዎች፣ የኤንጂኦ ተቋማት አነሰም በዛም የክልልና የፌደራል መንግስት ተቋማት በመንግስት ደረጃ ያሉባቸው አሉ። ይሄን ነው ለማለት ጭምር እዚህ ላይ ሐሳብ
አስበው ታውቃለህ? እንደው ለምንድን ነው በምሁሩ በኩል ይሄ ጉዳይ በዝምታ የሚታየው? በአንድ ከተማ ውስጥ በአንድ ወረዳ ውስጥ ሊኖር የሚችል አንድና ሁለት ሰው ድሮ በራሽያ ፊክሽን እና በአውሮፓ ታሪካዊ መጽሐፍትን በኢትዮጵያ አንዳንድ የፊክሽን መጽሐፎችም እንደ ሪቮሉሽን የሚያስነሱ አንዳንድ ሰዎችን ካራክተር ተደርገው ተጽፈው አይተናል። ግን አሁን ግን ለዚህ እንኳን የሚሆን የተፈጠረውን እንኳን ተፈጠረ ብሎ መናገር የሚችል ሚዲያ እንኳን መረጃ የሚሰጥ አለመከሰቱ ጭምር ነው እና እያየን ያለው። ምንድን ነው የምትለው ፕሮፌሰር እዚህ ላይ? ያ አሁን እንደ ምሳሌ በኦሮሚያ ያለውን እንደ ምሳሌ ልውሰድልህ። አሁን ኮረነጌኛ የሚባል አለ፣ የገዳይ ቡድን ሌላ ስራ የለውም፣ መግደል ነው ስራው። የሚያዙት ደግሞ የኦሮሚያ ፕሬዚደንት፣ ምክትል ፕሬዚደንት፣ ቢሮ፣ ኮሚቴ 5 አላቸው። እዛ ውስጥ የተመረጡት አሁን ለምሳሌ የፖሊስ አዛዥ የነበረ አሁን የጸጥታና የደህንነትና የአስተዳደር ኃላፊ የሚባለው የተመረጠው ለጭካኔ ነው፣ ጨካኝ ስለሆነ። አብሶሉት አራርሳ እኮ በአቶ ለማ ጊዜ ጨካኝ ነው ተብሎ የተጣለ ነበረ። ለዚህ ነው ጨካኝ በመሆኑ የተመረጠ። አንድ ምክትል ፕሬዚደንት ደግሞ አለ የኦሮሚያ፣ የገዛ ራሱ የመጣበት የባሌ አካባቢ እንደዚህ ገደልን ብሎ ስሞታ ያቀረቡበት በዛ ነው ኳሊፊኬሽን ነው። ምን ያህል ጨካኝ ነው ተብለ ነው የምትገባበት። ኮረነጌኛ አለ፣ ጋቸነ ስርና የሚባል ጋቸነ ስርና ማለት የስርዓቱ ጠባቂ የሚሉት ጋቸነ ስርና አላቸው። የሚሊሻው አለ። ጋቸነ ስርና እንደ አብዮታዊ ዘብ እንደማለት ነው። በደርስ እንደነበረው የስርዓቱ ጠባቂ የሚል ጋቸነ ስርና በደንብ የተዋቀረ የስርዓቱ ጋሻ። ጋቸነ ስርና ማለት ስርና ስርዓቱ ነው፣ ጋቸነ ጋሻ ነው። የስርዓቱ ጋሻ የሚባል የታጠቀ የሰለጠነ የኦሮሚያ መንግስት አለ። ፖሊስ አለ፣ የኦሮሚያ ፖሊስ አለ፣ ልዩ ኃይልም አለ። ስሙ ያልታወቀ በፕራይቬት የሆነ ደግሞ ሌላ ቡድን አለ የተዋቀረ። ሌላ የተዋቀረ ለባለስልጣናት ልጃገረዶችን የሚያቀርብም አለ። ይሄ ቫዮለንትም አለ። ይሄም አለ። ከአዲስ አበባ ወጥተህ ወደ ታክሲ በቆጂ ብትሄድ በየቦታው ታያቸዋለህ። እነዚህ በየቦታው የፍተሻውን የሚያካሂዱልህ አሉ። ይሄ ሁሉ ኃይል አለ። ይሄ ሁሉ ኃይል ጠርንፎ ለመያዝ ነው። እንግዲህ ጠርንፎ ለመያዝ ነው። ምሁራኑ ዝም ለምን አሉ ነው ይሄንን ጥያቄ ያልገብ። ይሄ አለ ጠርንፎ የመያዙ። አሁን ይሄ የፌዴራሉ መንግስት ደግሞ ኢንሳ አለው፣ አርቲፊሻል ኢንቴሊጀንስ አለው፣ የኤንአይኤስኤስ የሚለው አለው። ሁሉም ነገር ጠርንፎ ይዞታል። ሁሉም ነገር ደግሞ በአንድ ሰው ነው ያለው። ሚዲያ ኢትዮጵያ ውስጥ ያለው ሰው ካለው ሰው እኮ እኛ ነን የምንሻለው፣ እኛ ነን እኮ የምንሰማው። ሌላ ነገር እዛ ያለው እኮ ምንም አይሰማም። ይሄ ሁሉ አፍኖ ይዞታል። ይሄንን ህዝብ ኑሮው አፍኖ ይዞታል። ነገር ግን አንድ ጊዜ ላይ ይሄ ካሪዝማቲክ የሚባሉ ሰዎች የሚነሱበት ሁኔታ አለ። ይሄ ስለ ማክስ ቬበርም ያሉት አለ አይደለም? ይሄ የጭንቅ ጊዜ ለካሪዝማቲክ ለደማጋጂክ ለሆኑ ሰዎች በንግግራቸው ይዘው የሚሄዱ ሂትለር አንዱ ሰው ነው። በዛ ይዘውን ህዝብ ዓለምን ሁሉ የሚያስነሱ አሉ። የችግር ጊዜ የሚፈጥራቸው በችግር ጊዜ ይፈጠራሉ። ያን ጊዜ ያየ ምድር ላይ ያለው ኃይል አይችለውም ይሄንን። ስለዚህ አንድ ኤክስትራ ምንድነው ከፍጡር በላይ የሆነ ኃይል አለኝ የሚል እኔ ብቻ ነኝ ነፃ ማወጣ፣ እኔ ነኝ የምችል ትሰማለህ። ይሄንን ከጠቅላይ ሚኒስትሩ በየጊዜው አሁን ፋኖ ቢመጣ እንዴት አድርገው ነው የሚያስተዳድረው? አሁን ሸኔ ቢመጣ ምን ብለው ነው የሚያስተዳድረው? አሁን ቀበሌ ያላስተዳደሩ ምናምን እያለ ከትግራይ ቢመጣ ፊቱ እንኳን የገረጣ አይደለም፣ እንዴት አድርገው ነው የሚያስተዳድረው? እነዚህ ሁሉ እኮ እኔ ካልሆንኩኝ ሌላ በብሎ አጥፊ ነው። እኔ ነኝ መድንህ። ይሄ ከክርስቶስ ጋር ራስን ማመሳሰል፣ ከነቢዩ ጋር ራስን ማመሳሰል፣ ይሄ ሁሉ እኔ ነኝ መሲህ፣ እኔ ነኝ ማህዲ፣ እኔ ነኝ አዳኝህ ነው። ይሄንን በየቀኑ ሲያደድበው ይውላል። ይሄንን ሁሉ ሲናገር ይላል። የኢንፎርሜሽን የለውም አብዛኛው ሰው። ይሄ ግን
አሁን እየታመቀ ነው የሚሄደው እንጂ እየታመቀ ነው እንጂ የሚቆየው አይጠፋም። መቼ እንደሚገነፍል አታውቅም። አሁን ትዝ ይልሃል፣ ታሪክ ታውቀዋለህ። የኢትዮጵያ አብዮት ምን ሆነ ነው የሚባለው? ፈነዳ ፈነዳ ይባላል። አንድ ነገር አምቀህ መሸሻ የሚያጣበት ጊዜ አለ። ይሄ ደግሞ ፖለቲካ አይደለም፣ ፊዚክስ ነው። በጣም የታመቀ ነገር ይፈነዳል። ሲፈነዳ ሳይንቲስቶች እንደሚሉት እኮ ቢግ ባንግ እኮ ፍንዳታ ነው። ይሄ ሁሉ የምናየው ከፍንዳታ ትንሽ ነገር ፈንድቶ ነው ይሄን ትልቅ ነገር የሆነው። አሁንም ይፈነዳል። መፈንዳቱ የማይቀር ነገር ነው። ያ የሚፈነዳው ነገር እንዴት ትይዘዋለህ በሚለው ነገር ላይ ነው እንጂ መፈንዳቱ የእነሱ ንግግር ለምንድን ነው የክቡር ጠቅላይ ሚኒስትሩ ንግግር ተሸንፉንም እንደማይሆን አድርገን ነው የሰራ ነው። ከውስጥ መቦርቦርን ስለምናውቀው ከውስጥ አትቦረብሩንም። እኚህ ሰው የሚናገሩትን ሁልጊዜ ስማና ስለ ራሳቸው ነው የሚናገሩት የሚለውን ነገር ኮንክሉድ ማድረግ ትችላለህ። ልክ አማራና ከእንትንን ሊያባሉ፣ እስላምና ከምንን ሊያባሉ፣ እስላምና ከእስላም እሱ ሊያደርገው ያስበውን እኮ ነው በአደባባይ ወጥተው የሚናገረው። ራሱ ነው የሚናገረው። መፈንዳቱ አይቀርም። ምልክቶቹ ደግሞ እየታዩ ነው። ይህን ነገር እንዴት አድርገን አንድ እንይዘዋለን የሚለው ነው እንጂ የታመቀ የተወጠረ ነገር መበጠሱ፣ የታመቀ ነገር መፈንዳቱ የማይቀር ነው። እያመቀው ስለሆነ እየጠርንፎ በእነዚህ አሁን በዘረዘርኩ ጠርንፎ ይዞ ስላለ እያመቀ ስለሆነ አንድ ቀን ግን መፈንዳቱ፣ አንድ ቀን ግን መበጠሱ አይቀርም። ያ ችግር እንዳይፈጠርብን ነው ቀድሞ ሌሎች ሰዎች አሁንም መጠየፍ የምንችል ሰዎች ቀርተን ካለን በዚህ ጉዳይ ላይ ነው ማሰብ ያለብን። መፈንዳቱ አይቀርም ለማለት ፈልጌ። ሁለት ለየት ያሉ ጉዳዮች አሉ። ያንተን አስተያየት በደንብ ስትከታተለው ስለነበረ የምፈልግባቸው፣ አንደኛው ከኦሮሞ ነጻነት ጦር ጋር በተያያዘ አገዛዙ እጅ ሰጡኝ ገቡ ካለ በኋላ የኦሮሞ ነጻነት ጦር በተለያዩ ቦታዎች ላይ ሰፊ አውደ ውጊያዎችን እያደረገ ይገኛል። ከዛም አልፎ በበርካታ ቦታዎች ላይ ምርኮዎችን ያሳያል። የተለያዩ ካምፖችን እንዳጠቃ የአገዛዙ ወታደሮችም ጉዳት እንደደረሰባቸውና የተለያዩ የጦር መሳሪያዎችን ጭምር በየጊዜ የሚያወጣቸው መግለጫዎች ተመልካቾቻችን እንደሚያውቁት እኛም በዜና እንሰራለን እና ያለን ፕሮፌሰር በቅርብ ጊዜ ደግሞ እንደዚህ አዲስ አበባ ዙሪያ ምሳሌ እንደ አዲስ አበባ ውስጥ ካሉት እንደ አቶ ታዬ ደንዳ አይነት ሰዎችን ሌሎችንም ሰዎች የማሳደድና የማሰር ነገር ከዚህ ከኦሮሞ እንቅስቃሴ ጋር ተያይዞ እየተካሄደ ነው ያለው። በእርግጥ ሰሞኑንም ጃልአብዲ የጃልመሮን ውክልና ወስደው በሰላም ይብቃ ንግግራቸው ላይ አሁን ባለው ሁኔታ ውስጥ ተዋግተን ነው ሰላም እናመጣው እንጂ እንዲሁ አገዛዙ ዝም ብሎ ሊተውን ሰላም ያመጣ ይችላል አይደለም፣ የኦሮሞ ሕዝብ ከባድ ሁኔታ ላይ ነው ብለው በግልጽ አስረድተዋል በሂደቱም ላይ። ፕሮፌሰር አሁን ያለው ሁኔታ ጠቅላላ እንዴት ያዩታል? የብልጽግና ሰዎች ባለፉት 7 ዓመታት አሁንም ሸኔ ቢሉት ሌላም ስም ቢሰጡት የጠላት ተላላኪ ቢሉት ባንዳ ቢሉት አልቋን ጨረስ ነው ይላሉ። በየወረዳው ዜና አሰርተዋል። በየቀበሌው በየጎጡ የኦሮሞ ነጻነት ጦር የሚባል የለም አለቀ ብለው ዜና ተሰርቷል ባለፉት 7 ዓመታት። እኔ እንኳን በተከታተልኩት የሚዲያ ሰው ሆነ ግን አሁንም ኤግዚስት ያደረገ ነገር ተጨባጭ የሆነ ነገር እንዳለ በአደባባይ ደግሞ እናያለና ምንድነው አሁን ያለው ሁኔታ በርሶ እይታ? ይሄ በአማራ ክልልም እንደሱ ነው የሚሉት። በ10% ነው የተዋጋ ነው ከጀመረበት ጊዜ ጀምሮ በ10 እያመነመነው ነው ከእንትን በታች እያደረግነው ነው የሚል በሂደት ላይ ያለ ነገር ነው የሚናገሩት። አንድ ቀንም ግን እዛ ላይ ትንሽ ኢንተሊጀንት ሆነዋል መሰለኝ። አንድ ቀንም ጨርሰነዋል በቃ አልቋል ብለው አድርሰነዋል ነው። አሁን የእንትን ሚኒስትር ነው የተባለው የሰላም ሚኒስትር ነው። አንድ ወረዳ ቀርታለች፣ አንድ ደግሞ አንድ ተኩል በላይ ብላውን እስከዛ ድረስ ደርሰዋል ልልህ ነው። ይሄን ይላል። ይሄ የመመሪያ ነው የሚመስለኝ። እንደሱ በለው የሚለው የመመሪያ ጉዳይ ነው የሚመስለኝ። ግን እውነታው ያው ነው። በኦሮሚያ የሚገቡ ሊኖሩ ይችላሉ። በቃ ሰልችቷቸው የሚገቡ ሊኖሩ ይችላሉ። ዝርዝሩን አላውቅም። ገብተው ደግሞ የሚመለሱም አሉ።
ከተማ ውስጥ መኖር በፍጹም አቅቷቸው ከተማ ውስጥ ከገቡ በኋላ ደግሞ የባሰ ነገር ያዩና እዛው ይሻለኛል ብለው የሚመለሱ ደግሞ ብዙ ናቸው። አዳዲስ ቦታዎች ደግሞ አሁን ብዙ ጊዜ የኦሮሞ ነፃነት ሰራዊት የሚንቀሳቀሰው የነበረው ቀደም ሲል በምዕራብ እና በደቡብ ነበረ። ከዛ መሀል ሀገር ላይ ነው የሆነው። መሀል ሀገር በሰሜን ሸዋና ምዕራብ ሸዋ በሰፊው እንቀሳቀስ የነበረው በነዚህ ሶስቱ አካባቢ ነው። አሁን ደግሞ የባሰ እንቅስቃሴ ያለው በአርሲና በሐረርጌ ጋራ ሙለታ ምናምን አካባቢ በብዛት ነው። በዚህ በኩል እየገፋ ኑሮ አቅቶት ከተማ ውስጥ መኖር አቅቶት፣ ምክንያቱም ማታ ይሄ ሚሊሻው ጋቸነ ስርናው ምናምን ሁሉ መጥቶ ይቀጠቅጠዋል፣ ከአልጋ ላይ ያወረደ ይደበድበዋል። ይሄ ወጣት መኖር ያልቻለው በቃ ልሂድ የሚለው ይጎርፋል፣ ይሄዳል ወደ ጫካ። ለምን ተኝቶ ማደር አይችልም? ወደዛ ባይገቡ እንኳን አሁን ሐረርጌ ላይ በጋራ ሙለታ አካባቢ ወደዚህ ወደ ምዕራብ ሐረርጌም ቤታቸው አይተኙም። ልጆች ቤታቸው ውስጥ ማደር አይችሉም። ለምን? ይሄ ሁሉ ቅድም የዘረዘርነው ሰራዊት ይመጣበታል። ያን ሰራዊት ደግሞ ምን ብለውታል? ራስን መጠቀም ትችላለህ ብለዋል። ይህን ደግሞ የኢትዮጵያ ጠቅላይ ሚኒስትር ትልቁ አደባባይ ሆኖ መከላከያን ከ50 ሺህ ብር በላይ ካገኘው ውሰድና ተጠቀምበት ብለው ተናግረዋል። ሌላ ነው የሚናገረው እንዳትለው። ይሄ ሚሊሻ የምትለው ጋቸነ ስርና የምትለው ያው ከኦሮሞ አብራክ የወጣ ድሃ ነው። አሁን እሱ ጠመንጃ አስታጥቀህ መዝረፍ ትችላለህ ስትለው ምን የሚያደርግ ይመስላል? ጠመንጃ አስታጥቀህ ዝረፍ ብሎ መንግስት ሲያዝ ትዕዛዝ እንኳን መፈጸም የለበትም እንዴ? ስለዚህ ከእንትን ላይ የሚወርደውን ስልክ ይቀማዋል፣ ገንዘብ ይወስድበታል፣ ሴት ይደፍራል በየቦታው። አሁን አንድ ምን አቀኝ ከአምቦ ወደ ሰሜን አካባቢ ላይ አንድ ሽማግሌ ነገሩ ከተማ ገጠር ውስጥ እኮ ሴቶች የሉም ነው። ሴት ልጃገረድ የለችም ነው። ለምን ስለው አብዛኞቹ ተደፍረው ከተማ ገብተው የሴተኛ አዳሪ ስራ ጀምረዋል። ህፃናቱ ደግሞ 11 12 ዓመት ስለሚደፈሩ ከመደፈር ብለው ሸሽተው ሄደዋል ነው የሚል። እንዲህ አይነት ሁኔታ ነው ያለው። ይሄን እያደረግ አሸነፍኩ ማለት አትችልም። ምክንያቱም እያባረርከው ነው። አሁን 2 ሰው መጥቶ እጁ ቢሰጥ 10 ሰው ግን እየሄደ ነው። ስለዚህ በኦሮሚያ ውስጥ ያለው ያው ግድያው እየባሰ ጦርነቱም እየባሰ እየተስፋፋ ቦታውን እየቀየረ ችግሩ እስካልተፈታ ድረስ ችግሩ አልተፈታም። የሚገባና የሚቆም የሚረጋጋ ነገር የለም። የብልጽግና ደሴት ሰዎች ያው የደሴት ሁኔታ ነው የሚያወሩልን፣ የደሴትን ሁኔታ ነው የሚያወሩልን። ግን ቅድም እንዳልኩ ከንግግራቸው አሁን አማራ ክልል አስተዳደር አለ እንዴ? አማራ ክልል አስተዳዳሪ አለ? እሱ ላይ ጥያቄ ያለኝ ፕሮፌሰር፣ ያንተን እይታ በግልጽ ብንሰማው ደስ ይለኛል። እኔም እንደ ተመልካች ሆነን ጭምር አሁን ያለው የአማራ ክልል ሁኔታ የፋኖ ኃይሎች የመቀናጀት ወደ አንድነት የመምጣት ከጊዜ ወደ ጊዜ የተሻሉ የመምጣታቸውን ነገር በአንድ በኩል ያውጃሉ። ምናየውም ያንን ነገር ነው፣ ከአካባቢም ከሌላም የምናጣራው። በሌላ በኩል ደግሞ ግማሽ ወረዳ ቀረችን ለኒዛት የሚል የብልጽግና የሰላም ሚኒስቴር የሚባል ተቋም ጨምሯል። ሌሎች የወታደራዊ አመራሮችም ጭምር የሚያነሱታል። እንደገና ደግሞ መሬት ላይ ያሉት እዛው የሚዋጉት ደግሞ ከውጭ ኃይሎች ጋር ቅንጅት ፈጥረዋል። ጠረፍ አካባቢዎችን ተቆጣጠረብን፣ በቅርብ ጊዜ እንደመስሷለን የሚሉ መሬት ላይ ያሉ ተዋጊዎችና ካድሬዎች ደግሞ እዛው ወታደራዊ አዛዦች ይናገራሉ። አዲስ አበባ ያሉትና በሚኒስትር ደረጃ ያሉት ደግሞ እንዳለቀ ያነሳሉ። ከዛም አልፎ አሁን ያለው ኢትዮጵያ ውስጥ ያለው ተዋጊ ኃይል በሙሉ ከኦሮሚያም ይሁን ትላንት ጀምር ያለው ካለው ከሶማሌ ከኦጋዴን ነፃ አውጪ ግንባርም ይሁን ከፋኖም ጋር አያይዘው የሚያነሱት የውጭን ኃይልና የባዕዳን ተላላኪ አድርገው እንጂ የራሱ ዜጎች አሁን ቤት ለቤት በጋቸራ ሴርና ወይም ደግሞ በሚኒሻ እየተገደለ የወጣ ወጣት ሳይሆን የራሱ ጥያቄ ኑሮት የወጣ ሳይሆን የሚላክ የውጭ ጠላት ታሪካዊ ጠላት ለኢትዮጵያ ታሪካዊ ጠላት ኑሯት ይሄን ሁሉ ወጣትና ህዝብ አነሳስታ ማከላዊ መንግስቱንም ተወጋበት አድርገው ያቀርባሉ። ግን በርሰው እይታ በዋናነት በአማራ ክልል ያለውን ጦርነት እንዴት ያዩታል? አሁን ያለበትን ደረጃ አሁን ቅድም ስለ መርአዊ ስታነሳ ነበረ። ያንን
ወርስ ዛን ኢቭል የሚለውና የጠቀስኩት አማራ በድሮንና በመሬት ላይ ያለቀ ነው ያልኩ። የገበሬዎችን ሁኔታ አርሶ አደሮች ምን ያለው የተናገርኩ ነው ያለው። አሁን የትራውማታይዝድ የሆነ ወጣት ማለት የድሮን ድምፅ የአውሮፕላን ድምፅ ገና ሲሰማ አውሮፕላን መጣ ስለሚባል ድሮን ስለሚመስለው የሚገባበት የሚያጣ ህዝብ ነው ያለው። በሚዲያዎች ላይ አይተሃል። አርሶ አደሮች ለእኛ ብለው ነው እነዚህ ልጆች የሚዋጉት እና ለምንድን ነው ከነሱ የምንጠለው ብሎ በድፍረት የሚናገሩበት ተስፋ ቆርጠው የሚናገሩበት ደረጃ ላይ ነው የደረሱት። የአማራ ክልል ያለው አስተዳደር የሚባል ነገር የሌለበት ከተማ ውስጥ ብቻ ሆኗል። የሚያስተዳድረው ጦር ነው። መግለጫ የሚሰጠው ጦር ነው። ህዝብን የሚያነጋግረው ጀነራል ነው። የአማራ ክልል ባዶ ነው የሚመስለው። ፈጽመው አልቻሉትም። ምክንያቱም የፋኖዎቹ ጥንካሬ አይደለም፣ የህዝቡ ድጋፍ ነው። ህዝቡ ደግሞ ለምንድን ነው የሚደግፈው? የሚኖርበትን ያውቃል። ይህንን ለመገመት ይሄ ነገር እንደሚሆን ለመገመት እኮ አያስቸግርም ነው። ገና በ2019 የአማራ ክልል ከተሞች ውስጥ ወጣቶች በስንት ሚሊዮን ነው ወጥተው ተቃውሟቸውን የገለጹት። ተቃውሟቸው ነው የዛሬ 9 ዓመት። ከዛ ሁኔታው አልተሻሻለላቸውም። ከዛ እየወደቀ ነው የሄደው። ያ በሰላማዊ ሰልፍ ላይ ወጥተው በሚሊዮን ከተማውን አጨናንቆ የተናገረው ወደ ጦርነት ነው የገባው። ወደ ጦርነት ነው የገባው። ለምን መኖር አልቻለም? ልክ ኦሮሚያ ላይ እንደነገርኩ ቤቱ ማደር አልቻለም። ድሮን ሁሉም ቦታ ነው የሚጨርሰው። አሁን ዝርዝሩን ሁሉ ለማቅረብ ይችላል በኦሮሚያ ላይ የተደረገው። በድሮን ግን እኛ እኮ ቴክኖሎጂ አለን፣ እኛ እኮ የሚሊሻ ጦር አንዋጋም ነው ያልኩት። የሚሊሻ ውጊያ አንዋጋም ብዬ ለትግራይ ሰዎች ነግራቸው ነበር ብሎ የገዛ ራሱ ህዝብ ላይ ቦምብ እያዘነበ የማይሰማው መሪ ነው ያላት ኢትዮጵያ። አማራ ክልል ላይ ስቃይ ብዙ ነው። ከተማ ላይ፣ ቋሪት ላይ፣ አዴት ላይ፣ መርአዊ ላይ የሚደረጉት የግፍ ግድያዎች ከባንክ ቤት ወጥተው ሻይ የሚጠጡ ሰዎች እኮ ናቸው፣ የባንክ ኃላፊዎች እና አስተማሪዎች ናቸው የተገደሉት። ለምን? በተናደደ ወታደር። ለምንድነው ወታደሩ የተናደደው? ተሸነፈ። ሌላ ምንም ነገር ያደረገው ነገር የለም። ይሄ ደግሞ መንግስት የኢትዮጵያ መንግስት ይሁን የአማራ መንግስት ደግሞ አንዳንድ ፕሬዚደንቱ በነገራችን ላይ አንዳንድ የአማራ ክልል ፕሬዚደንት ያመልጠዋል፣ ይናገራል፣ ችግሩን ይናገራል። ችግሩን በደንብ አድርጎ ይናገራል የአማራ ክልል ፕሬዚደንት። አሁን ሰው ስላጠ ነው እንጂ የሚያቆዩትም አይመስለኝም እሱ። ምክንያቱም ያመልጠውና ይናገራል። ሁልጊዜ አይደነፋም። ሁልጊዜ የሚደነፋው አይነት አይደለም እሱ። ችግሩ ስላለ የህዝብ ድጋፍ ዛሬ ራሱ ባደረገው ንግግር ሰላምን ዝም ብለን በርቀት ሳይሆን አጥተናት ነው ያየናት፣ ሰላምን አጥተን አይተናል እኛ ሲል ተደምጧል። ዛሬ ራሱ ብዙ ጊዜ እሱ ይናገራል፣ ብዙ ጊዜ ይናገራል። አሁን እኔ ጠቅላይ ሚኒስትሩ አማራን በታሪክ ውስጥ እንደሱ የመራ የለም ነው ያለው። እንደሱ የመራ የለም። አፄ ቴዎድሮስም እንደሱ አልመራም። ለመሆኑ አፄ ቴዎድሮስ የአማራ ንጉስ ነው የነበሩት ወይስ ምን ለማለት እንደፈለገ አላውቅም። ብቻ እንተውና እንደሱ የመራ የለም ይላል። የሚለምናቸው ይመስለኛል። ምክንያቱም ቀድሞም ቢሆን እኚህ ሰውዬ አልፈልግም ብለው በግድ ነው ተገደው ነው ካላደረግ ትሞታለህ ተብለው ነው የገቡበት። ስለዚህ ልባቸው የት እንዳለ የታወቀ ነው። አሁን በዚህ ችግር እንዳልፈጠረባቸው ደግሞ በስታቸው በአቶ አረጋ ላይ ግን አቶ አረጋ ሀገሩ ያለውን ችግር ያውቃሉ፣ ይናገራሉ። አሁን እሳቸውን ስም ጠራው፣ እንደውም ሌሎችን አልጠራም፣ እሳቸውን ጠራው። ለምን? አንዳንዴ እውነትን ይናገራሉ። ይሄ ችግር አለ በአማራ ክልል። እስካሁን ግን በሄዱበት ሁኔታ ላይ ካየነው እያሸነፉ አይደለም የመጡት፣ እየተሸነፉ ነው የሄዱት። በየቦታው እየተሸነፉ ነው የሄዱት። አማራ ክልል ያሉ ተዋጊዎች ደግሞ ተስማምተናል ብለዋል። በነገራችን ላይ አንድ ጦር የበላይ አዛዥ አማራ ክልል ተዋጊዎች ጦር አዛዥ አያስፈልጋቸውም። ምክንያቱም ከአንድ ቦታ ሆነ ማዘዝ የምትችልበት ሁኔታ ላይ አይደለም ቴክኖሎጂው ያለው። ሁሉም ኮኦርዲኔትድ ነው እንጂ መሆን ያለበት በየአካባቢ መሆናቸው ስትራቴጂያቸው ጥሩ ነው። እስካሁንም የረዳቸው ነገራችን ላይ እስካሁንም የረዳቸው መሪዎቹ ብዙ መሆናቸው
በተለያየ ቦታ ላይ መሆናቸው ነው። ለአንድ ዓላማ ኮኦርዲኔትድ የሆነ ስራ መስራት እንጂ መሪው አንድ ነው ከተባለ ለብልጽግና ነው የሚያመቸው። ይሄ የራሱ ጠቅሟቸዋል ነው ለማለት የፈለኩት። እያሸነፉ ያሉ ነው የሚመስለው። ተስፋ የቆረጠ ወገን ነው እዛ ላይ ያለው። አሸንፈናል፣ ልናሸንፍ ነው፣ 4 ተኩል ነው የደረሰው ምናምን የሚለው ያው ለምደናል። የከሰረ አይነት መግለጫ አይነት ነው የሚመስለው። ከመሬት ላይ ካለው ጋር የሚገናኝ አይመስለኝም። አመሰግናለሁ ፕሮፌሰር። አንድ የመጨረሻ ሀሳብ መዝጊያም እንድትሰጥ ጠቅላላ በትግራይ ያለው የህወሓትን ጉዳይ እናንሳና የቲዲኤፍን ጉዳይ እናንሳ። ቀደም ሲል ህወሓት በፕሪቶሪያ ስምምነት ፈራሚ ሆነው አብረው የነበሩት ሰዎች አሁን እንደ አዲስ ሌላ ፓርቲ ስምረት የተሰኘ ፓርቲ መስርተናል ሚል አለ። አስቀድሞ በ2016 ነሐሴ ላይ የስራ አስፈጻሚ ማዕከላዊ ኮሚቴ አባልነታቸው የተገፉ ሰዎች ናቸው በአብዛኛው ይህንን ይዘው የወጡት። ህወሓት በራሱ ተሰነጠቀ እንኳን ባንል ከአብዛኛው አመራሮቹ ተነጥለው ሌላ ፓርቲ መስርተዋል የሚያስብል ወይም የመሰረቱን የሚያስብል ግልጽ ነገር አይተናል። እነዚህ ሰዎች ደግሞ እንቅስቃሴያቸው እያደረጉ ያሉት ከአዲስ አበባ ሆነው ነው። በቅርብ ጊዜ መቀሌ እንገባለን ሲሉ ይደመጣል። በሌላ በኩል የፌዴራል መንግስት የህወሓትን እውቅና በምርጫ ቦርድ ዝቅተኛ የህግ ማስፈጸሚያ ተቋማት ምክንያት ሰርዟል ወይ በፓርቲነት አይንቀሳቀስም የሚልን ከተናገረ ነው አሁን 1 ወር ሊሞላ ነው። ግን እንቅስቃሴዎቹ እንዳሉ ናቸው። በተመሳሳይ በወታደራዊ ኃይሉ በኩልም የሐራ መሬት ወይም ነፃ መሬት የሚሉት ምናልባት ጀነራሉ በተናገሩት ልክ ነው አይደለም የሚለውን ማጣራት አስፈላጊው ነው። ግን አፋር ውስጥ እየተራጀ ያለም ከዛ እየወጣ እሳቸው እንደውም ዋና ኃይላችን ትግራይ ውስጥ ነው ያለው የሚልም ጭምር አለ። ሌሎች ዞናዊ ሁኔታዎች ከባቢያዊ ሁኔታዎችንም ሰሞኑን ጌታቸው ረዳ ሲናገር የነበረው ጉዳይ አለ በተመሳሳይና ወዴት ይሄዳል? እንደውም አቶ ጌታቸው በሰሞኑ ኢንተርቪያቸው ላይ ምዕራብ ትግራይን በጉልበት ህወሓት ይዛለው ቢል ወይም የነደብረጽዮን ቡድን ይዛለው ቢል ከፌደራል መንግስት ጋር ነው የሚጋጨው ብለው በግልጽ ተናግረዋል። ቲቢኤስ ለተባለ ቴሌቪዥን ከትላንት በስቲያ ምንድነው የሚታየው? ወዴት ይሄዳል የጉዳይ ብለው ያስባሉ? የኢትዮጵያን ጠቅላይ ሚኒስትር ሰሞኑን ከሚናገረው ውስጥ አንዱ የተናገረው ነገር ተቆራርጠው ከሚወጡት የሰማሁት ፕሪቶሪያን የፈረመው ጌታቸው ነው፣ ጌታቸው ደግሞ ከኔ ጋር ነው ያለው ነው። ጌታቸውና ጻድቃን ብለዋል። ጀነራል ጻድቃን ዋናው ተደራዳሪዎች ናቸው ነው ማለትም ከግለሰቦች ጋር ነው የፈረምኩት ነው የሚለው። ግለሰቦቹ ተወክለው መጥተው ሳይሆን የፈረሙት ህወሓትን ወክለው መጥተው ማለት ህወሓት ድርጅቱ ደቡብ አፍሪካ እንዲወጣ ፈልጎ እንደሆነ አላውቅም። ነገር ግን ጽሕፈት ቤት ህንፃው ሊሆን አይችልም መቼም ሰዎች ናቸው ካልመጣ በስተቀር ሰው ነው ወክለው የሚፈርመው። ምን አይነት ንግግር እንደሚናገር እኔ ግራ የሚያጋባ ሰው ስለሆነ ብዙም እዛ ላይ ባልቆይ፣ ግን እንደዛ ብለው እያሰበ ነው ማለት ነው። እሱ ፕሪቶሪያ የተፈረመው የኢትዮጵያ መንግስትና የትግራይ የህወሓት ሳይሆን አብይና ወይም ሬድዋንና ጌታቸው ናቸው ማለት ነው ፈራሚዎቹ። ጌታቸውና ሁለቱም ከኔ ጋር ናቸው። ስለዚህ ህወሓት ሊቀጥልበት ይችላል ነው አይደለም? አስቀድሞም በኢትዮጵያ ቴሌቪዥን ሲያቀርባቸው የፕሪቶሪያው ስምምነት ፈራሚዎች ብሎ አቶ ጌታቸውና ሬድዋን በአንድ ቃለ መጠይቅ ማቅረቡን ለዚህ ያመቸው ዘንድ አይተናል። አዎ ጌታቸው ግን ወክሎ ነው፣ ሰው መወከል ስላለበት ነው አይደለም? እንደዛ ያደረገው ስለወከለ ነው እንጂ የራሱ የሆነ የገዛ ራሱ ስልጣን እኮ የለም። በዓለም አቀፍ ህግም ነው የተፈረመው። የኢንተርናሽናል አግሪመንት ሲሆን ያለ በውክልና ነው የሚፈረመው። አስቀድሞ ጠቅላይ ሚኒስትሩም እኮ በነገራችን ላይ የራሳቸው ስልጣን እኮ የላቸውም። ፓርላማው የሰጣቸውን ስልጣን ነው መጠቀም የሚችሉት። አስፈጻሚ ናት። ፓርላማው ነው የሾማቸው እንጂ የበላዩ እኮ በኢትዮጵያ ህግ ፓርላማ ነው። ከዛ ከህገ መንግስት የሚመነጨው የስራ ድርሻ አላቸው። ነገር ግን ሁሉ በውክልና ነው እንጂ የሚሰራው አንተው ራስ መንግስት የምትሆንበት በ16ኛው ክፍለ ዘመን በሉዊ ከቶርት ምናምን ጊዜ ነው እኔ ነኝ መንግስት ነው ያለው። ላይ ታሰሟ ያለው እኔው ራሴ ነኝ መንግስት ያለው። መንግስት ራሱ የንጉሰ ነገስቱ የሚሆንበት እኮ በኢትዮጵያ ውስጥ የዛሬ 6 ዓመት ነው የቀረው።
መንግስት ማለት ተቋም ነው እንጂ ሰው አይደለም። እኔ ግን እንደዚህ ይዣለሁ ብሎ በህወሓት ውስጥ መጀመሪያም ችግር ሲፈጥር እንደነበረ ነው ከዛ ንግግር ለኔ የታየኝ። መጀመሪያ ገና አቶ ጌታቸው ከመቀሌ አዲስ አበባ ሳይመሽጉ ከመቀሌ ወጥቶ አዲስ አበባ ሳይገቡ ገና ከመጀመሪያውም እንደዚህ ሲያደረገ ነው ሲሄድ የነበረው። አሁን እነ ጌታቸው ስምረት የሚል ፓርቲ መስርተዋል ያልከው ካልተስማማህ እንደሱ ነው የሚሆነው። በድርጅት ውስጥ ካልተስማማህ ወይ ጸጥ ብለህ ትቀመጣለህ፣ ወይ ከውስጥ ሆነ ለመለወጥ ትሞክራለህ፣ ወይም ደግሞ ትተህ ትወጣለህ። ኤግዚት ቮይስ ኤንድ ሎያልቲ ሶስት አይነት መንገድ ነው ያለው። ካልተስማሙ ወጥተው ሌላ መፍጠራቸው አግባብነት ያለው ነው። ችግራቸው ቲፒኤልኤፍን ብቻ ለመቃወም ሆኖ አድርገውት ከሆነ ይከስራሉ። በተቃውሞ ላይ ብቻ የተመሰረተ ከሆነ ለትግራይ ግን የተሻለ አስተሳሰብ አለን ብለው ፓርቲ ካቋቋሙ እሱ በበጎ ጎኑ ነው መታየት ያለበት። በጎ ነው። ከውስጥ ሆነ ካልቻልክ ሌላ ነገር ተወዳዳሪ ትመሰረታለህ። ግን ያሉት አዲስ አበባ ነው። ወደ ትግራይ መመለስ አለባቸው። በትግራይ ውስጥ ሆኖ ነው መስራት ያለባቸው። የሚቸግረው ነገር ለአቶ ጌታቸው አሁንም የትግራይን ህዝብ ጥቅም የማስጠብቀው በአብይ አህመድ ላይ ተደግፌ ነው፣ እሱ ነው የሚያደርግልኝ የሚለው አስቸጋሪ የፖለቲካ አካሄድ ይመስለኛል። ምክንያቱም በጦርነቱ ጊዜ የተደረገው በዚሁ ጠቅላይ ሚኒስትር የተደረገውን የትግራይ ህዝብ ሊረሳው አይችልም። ስለዚህ በበጎነት ብታስበውም የፖለቲካ መስመሩ አስቸጋሪ ነው የሚመስለኝ። ለእኔ እንደዛ ነው የሚመስለኝ። የትግራይን ጥቅም ለማስጠበቅ ስትል አብይ ላልደገፍ አሁን ቅድም ወርስ ዛኔብል ያልኩት ጋር ተደግፈ የሚያስኬድ የፖለቲካ መስመር አይመስለኝም። የኢትዮጵያ መንግስት ግን ለሌላ ነገር ጉዳዩ አይደለም። ኢትዮጵያ ኢንፈርኖ የምንለው ኢንፈርኖ ውስጥ ነው ያለችው ኢትዮጵያ። አዲስ አበባ ብቻ ነው ሰላም ያለ የሚመስለው። ግድ የለውም። አዲስ አበባ እንትኖች ያሉ አሁን ድሮኖች፣ ፖሊሱ ሙሉ ድሮን ምናምን ሁሉ ገዝቷል። ይሄ ሁሉ ድሮን በሺ የሚቆጠል ድሮን አዲስ አበባ ህዝብ በሙሉ አመፀኛ ሆኗል ማለት ነው ወይስ ምን ማለት ነው? ይሄንን አደረግን፣ ይሄንን አቋቋም ነው የሚሉት። የሚያደርጉት ነገር ሁሉ ልንጨቁናችሁ፣ ልናጠፋችሁ፣ ልንሰልላችሁ አለን፣ አይናችንን ትልልቅ ሆኗል የሚል ነገር ብቻ የሚናገሩ መንግስት እንኳንስ ትግራይ ላይ ያለውን ሊያቆየው እዚህ ያለውንም እንኳን ሊያቆየው አይችልም። ነገር ግን አንድ ነገር ሰው ባይሰጥሩ ይመስለኛል ኢትዮጵያ የኢትዮጵያ ጠቅላይ ሚኒስትር ሌላው በእሳት ቢቃጠል ቢጋይ ጉዳያቸው አይደለም። በአማራ ክልል፣ በኦሮሚያ፣ በሌላ ቦታ ምንም ስሜትም አይገጣቸው። ሌሎችም ክልሎች ደግሞ አያውቋቸው። መንደር ልስራ አቃቅር ልታወጡብኝ የፈለጋችሁ እናንተም ኑና መንደር ስሩ ነው ያሉት። መንደር መሰረታን እኮ ድሮም ተቃውመነዋል። በደርግ ጊዜ መንደር መሰረታን አንፈልግም ነው ያልነው። ግድ የላቸው የሰው ነገር ምንም ስሜት አይሰጣቸውም። እሳቸው ወጥተው ምንድነው ፑሽአፕ ምናምን አድርገው ሚስታቸውን ካቀፉ ያ ነው ኑሮ ለሳቸው። ሌላው ነገር እሳቱ የሚቀጣጠለው ምንም ስሜት አይሰጣቸውም። እንዲያውም አዲስ አበባ ውስጥ እሳቸው ቤተመንግስታቸውን ሲጨርሱ እዛ ውስጥ እንዲዝናኑ ሌላው ቦታ በሙሉ መቀጣጠል አለበት። ግድ የላቸውም። አዲስ አበባ ብቻ ነው፣ ደሴት ነው አዲስ አበባ። እሷን ይቆጣጠራሉ። እዛ ውስጥ የአዲስ አበባ ፖሊስ አለ። እዛ ውስጥ የኢትዮጵያ ፖሊስ አለ። እዛ ውስጥ በየቀኑ የሚያዩት ይሄ ድሮን የሚሉት የጠቅላይ ሚኒስትር ቢሮ ውስጥ ቁጭ ብሎ ጠቅላይ ሚኒስትሩ በቀን ከተማውን በሙሉ ሲያዩ የሚውሉበት መቼም ማታ አይተኙም። ወይም ታውቃለህ አይደለ? ማታ አይተኙም። ማታ ሲያዩ ነው የሚውሉት። ሌሊት ደግሞ ሲዞሩ ነው የሚውሉት ከተማ ውስጥ። በሁለት መኪና ራሳቸው እየነዱ እየዞሩ ነው የሚውሉት ከተማ ውስጥ። እየዞሩ ይህንን ቤት አፍርስ እያሉ ጠዋት መጥተው ግሬደሩ መጥተው ያፈርሳል። ይሄን አፍርስ፣ ይሄን አድርግ እያሉ ከተማ ሲሰሩ ሲያስሱ ነው የሚውሉት። ይሄን ደግሞ የሚያደርጉት ከተማውን ለማስዋብ ብቻ አይደለም። ሌሊት ከተኛው ስልጣንን የሚወስድ ሰው ይኖራል ብለው ስለሚፈሩ ነው። ስለዚህ ግድ የላቸውም። ይሄ መታወቅ አለበት። ስለ ሌላ ቦታ ላይ የሚሆነው ምንም ስሜት አይሰጣቸውም። እያጣሉት እያጋጩት የሚያባላ የሚያፋጀን ይላሉ። ሌላ የሚያባላ ሌላ የሚያፋጅ ማንም ኤጀንት ኢትዮጵያ ውስጥ
አሁን የውጭ ሰዎች ባንዳዎች አሉ ነው የሚሉት እነሱ። በነገራችን ላይ እንዲህ አይነት ነገር አልሰማንም ከጣሊያን ጊዜ በኋላ አልሰማንም በዚህ አይነት ነገር የገዛ ራስን ህዝብ ባንዳ የምታደርገው። ለመሆኑ የውጭ ሀገር ተላላኪዎች የሚሆኑበት የነማን የየትኛው ሀገር? ኤርትራ ነው እንዳይሉም ትናንትና ኤርትራ የኛ ናት፣ ኤርትራ ይመስገንልን፣ ኢትዮጵያን ያዳነው ኤርትራ የኛ ነው፣ አብይና ኢሱ አንድ ሲሆኑ አሰብ ለኛ ይሆናል ሲሉ የነበሩ ናቸው። እነሱ ዞሮ ደግሞ ታሪካዊ መቼ ታሪክ አለፈ? እስቲ ከመቼ ወዲህ ነው ታሪክ የሆነው? በሁለት ዓመት ውስጥ ታሪካዊ ጠላት የሆነችው እንዲህ እያደረገ እያመሰህ ነው የሚኖረው። ማለቅ አለበት ይሄ ነገር ነው የሚለው ነው። ፕሮፌሰር ለነበረን ቆይታ በጣም ከልብ ነው